ይሄ ራሷ ነው። ይኸው 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 እየደወለች ነበር። ይኸው ከዚያም በኋላ እንትን አላት ቴክስት ታደርጋለች። ከላይቭ ስወጣ ሪፖርት አድርገውክ ነው ምናምን ትል ነበረ። ብዙ ምን ያልመልስላትም ይወጣከው። ኦኬ እሺ አልኳት። ይሄው እዚህ ጋር ብዙም ያው አማርኛ ብዙም እንትን ስለማትል ያው ተመልከቺ። እቺ ላከች የተባለችው ልጅ ደወለች። 27 ሰከንድ ነው። ከዛ ስልኩ ተቋረጠ። ያው ግልጽ እንዲሆንላችሁ ነው። እና ትናንትና ሲወራ የነበረው ምን አይነት እግዚአብሔርን የማይፈሩ ሰዎች እንደሆኑ ይኸው ኔት ነው። አሁን ያሳዩሽን እንትን ነው ማሳይሽ። ኔት ነው አለች አልኳት። ብዙም ማውራት ደስ እያለኝ ስላልሆነ ደወለች። እዚህ ጋር የሆነ ሰዓት ላይ ላይቭ ላይ እነዚህ ሰዎች እንትን ሲሉ ነበር እና አወራኋት። 7 ደቂቃ አወራን። በጣም ክሊር እንዲሆንላችሁ ነው። እቺ ሴት ባለ ትዳር ናት። ያው ደውላ የምታወራው ስለ ቤተሰቧ፣ ስለ ልጆቿ፣ ስለ አንዳንድ ነገር ነው። ስለደረሰባት አዜ ክርስቲያን ታወራ ነበር። እኔም አዜ ክርስቲያን በቃ ብዙም ላንጉዌጁ ላይ አክቲቭ ስላልሆነች እንትን ትላለች እና በቃ እኔ ትሪት አረጋት ነበረ። ይኸው ይኸውላችሁ ሰሟለች። እንዴት ነሽ እህቴ? እንግዲህ ሰሙ እንዲህ ነው የሚሉሽን በግልጽ እንድታይ ነው። እነማንን ይዘው እንደሚመጡ እንዴት ሰውን አቢዩዝ ቡሊ ለማድረግ ተሰብስበው ቸርች ደረጃ የውሸት ቪዲዮ አቀናብረው የላኩት ሰዎች ይሆን። የልብ ቅርጽ ለመላክ ባትወዳት ነው ወይ? እና ደግሞ በገንዘብ መላክስ ቢግ ዲል ቢግ ኢሹ ነው ወይ? ሜርሲ ልጨርስልሽ እህት፣ በጣም ይቅርታ። የልብ ቅርጽ ምናልባት ይሄ ምንም ማለት አይደለም። በቃ የስኔ ለማንም እዚህ ላይ አግሪስ ለምሳሌ ደውለክ ምን ልትላት ፕሊስ ኢብራሂም፣ እኔ መሐመድ አይደለሁም። ይቅርታ እኔ መሐመድ አይደለሁም። ሀሳብ ካላችሁ ኮሜንት ላይ ጻፉ። ገባ? ማንነቴን ብታቅ ኖሮ እንዲህ አትከፍትም። እኔ መሐመድ አይደለሁም። ገባ? ወይም ያንተ አባት አይደለሁም። ኖ አባቱ እንዳትሄድ አንተ ሰው የምትባል አፍክን አትከፈት። እንዴት ሆንክ አለች። እንዴት ነሽ እህቴ ስላት ይኸውልሽ ፕሊስ አንዴ የሚወት ታደርጊያለሽ። እነሱ በነፃነት እንዲያወሩ እሺ፣ ቀጥል እየሰማን ይኸውልሽ፣ በነፃነት እንዲያወሩ አርገሻቸው እኔ ሳወራ ሙሉ ፔንቴ ባንጫጫ ጥሩ ነው። እሺ፣ አይ ዝም በሉ ብያቸዋለሁ እኮ ስርዓት ይኖራቸው። ይኸውልሽ እንዴት ነሽ እህቴ አልኳት። አባት እናት ልጅ ግን አትንካ። በቃ ጀስት ራሱን ሰውዬ ነው። ስሚ ቆይ ነው በሚመጣው ልክ መልስለታለሁ። ችግር የለብኝም እኔ መልስ አንተ አባቱ ለማሸማቀቅ ሲሄድ እኔ ቅልጥሙን ሁላ ልሰባብረው እችላለሁ። ሞራሉ ይጄ በእናትሽ እቺን ሴት ወይ አውርጃት፣ በእናትሽ እቺን ሌላ ነገር እንድናገራት እንዳታረጊ እባክሽ፣ አስወርጂልኝ። ሜርሲ ወይኔ ሜርሲ ወይኔ አትበይ። የምታስወርጂ አስወርጃት። በቃ እኔ መረጃ አሳያልሽኝ አይደለ? መረጃ እያሳየው ነው። አስወርጃት። ይሄው ሚዩት አድርጋለች። በቃ ከድጋሚ እንዳታወሪ። ሚዩት አድርጋ አይደለም አስወርጃት። ፕሊስ ነግሬሻለሁ። በቃ ቀጥል። በቃ ቀጥል። አንድ ሰው ሀሳብ ካላችሁ ኮሜንት ላይ ጻፉ። ስርዓታችሁን ያዙ። ያው ተመልከች። እንዴት ነሽ እህቴ? አይሹ እንዴት ነሽ እህቴ? ቴክስት አደረኩላት። ብዙ ጊዜ አላነሳላትም ስለምቸኩል። እኔ ብዙ ጊዜ ኢሞጂ ነው የምልክላቸው። የልብ ቅርጽ ለምትሉ እናንተ የልብ ቅርጽ ሲላክ ዝሙት ጭንቅላታችሁ ላይ ስላለ ነው። ከዝሙት ውጪ ስለማታስቡ ለዛ ነው መልሴ ይሄ። ልብ ማለት የፍቅር ምልክት ነው። በእናትሽ ሚውት ታረጋለሽ። ያረፈድክበትን ያመሸበት በእናትሽ አስወርጃት በእግዚአብሔር። በቃ ሜርሲ ለምን አታስወርጂም? በእናትሽ እቺን ሴትዮ ሜርሲ ስርዓት ሜርሲ እየተባለ ነው። በነገራችን ላይ እቺ የተጻጻፍታት ልጅ እዚህ ውስጥ አለው እያለች ነው። ትግባ ስሙ ሜርሲ ቆይ እናንተ ሚውት አድርጉ። ቆይ እናንተ ሲጨርስ ኢብራሂምና ኤሚቢ ሚውት አድርጉ። አለች እዚህ ውስጥ ልብ ቅርጽ የተጻጻፍካት ልጅ እዚህ ውስጥ አለች። ትግባ ማስገባት ትችላለሽ። ስለዚህ እስኪጨርስ ግን ማንም ሰው ሚውት እንዳያነሳ። ማንም ሰው ጨርስ፣ ማንም ሰው አያወራ። በቃ ጸጥ በሉ በጌታ ይሁን። እቺ ባለጌዋን ብትሆን ኤምቢ የምትባለው ባለጌ በቃ ዝም በል በቃ አትሳደ። በቃ ጸጥ በል። ቆይ አንተ ስርዓት ይኑር። አንተ የሆነ መላጣ ሽማግሌ ኢየሱስ ጌታ ነው። ወይኔ አባቴ ወይ ምን ይሻለኛል ዘንድሮ። የለም ጌታ ግን አንድ ልጅ የለም። አምላኬ ሆይ ድረስልኝ።
ተነግረሻለሁ እኮ ተልካን የመጣችሁ ብዬሽ ነበረ። አስወርጃት ይችል ሴት ይቅርታ፣ እኔ ብናገራት ያው እቺ አባት የሌላት ሰው ስለሆነች ነው። ኤምቢን አስወርጄ ኤምቢን፣ ምክንያቱም እኔ ወርጄ ነው አይደለ እንደፈለጉ ያወሩት። አስወርጃት። አዎ እሺ። ያው የተሳደበችው አባቷ ትዝ ብሏት ሊሆን ይችላል። ምንም ማድረግ አልችልም። እሺ ይኸው ዝም ብላለች። በቃ አልወርድም ማለት ነው። አይ አስወርጅልኝ፣ ይቅርታ እየተሰደብኩኝ መረጃ ብለሻል አይደል? እየተሰደብኩኝ አስወርጃት። እሺ አታነሳም። አይ ድጋሜ በቃ ካነሳች እኔ ድጋሜ አሳል በቃ አሁን ካነሳች ሚውት አደርጋታለሁ። አንተም ቀጥታ እሷን ሳትነካ ቀጥታ ተናገር። እኔ ሲጀመር እኔ ታይፕ የማልልልችም ደረጃ የማረለ አሁን ይለ ስሙት። አሁን ምን አለ መሰለህ ስለነዚህ እዚህ ጋር ስላልተዋቸውና ስለ ካሜሮንና ስለ ልጁ አውራ። ቆይ ልጨርስ። አሁን ስላሳያችሁ እንትን ነው ይሄው። እሺ እንዴት ነሽ እህት ያልኳት። እኔ ክፉ ነገር ስለዚህችም ልጅ ላውራ አይደለም። እኔ ሪስፔክትድ የሆነች ሴት ናት፣ እህት ናት፣ ወሊኖ የልጆች እናት ናት፣ ባለቤት አላት፣ ባለትዳር አላት። በጣም ብዙ ነገር ዲስከስ አድርጋኛለች። ስለ ቤተሰቧ እዚህ ጋር ማውራት ጥሩ ነገር አይደለም። ስታወራኝም የነበረው በጣም ታሳዝነኝም ስለነበረ ነው። በጣም ሰፈር ያደረገች እህት ናት። መጥፎ ናት፣ እንዲህ ክፉ ናት ብዬ እሷ በሄደችው ልክ እኔ አልሄድም የትም። እንዴት ነሽ እህቴ ያልኳት በደንብ እንዴት ነሽ እህቴ በደንብ ይሁን እንዴት ሆንክ አለችኝ። በደንብ ይሁን ይኸው ምን ይላል አያሳስብሽ ተወዳጇ እህቴ ያልኳት። እንዴት ሆንክ ስትለኝ ይልሽ በደንብ ይሁን ቀና ብለሽ እያየሽ ሜርሲ ቀና በይ አንቺ እንድታቂ አይደል የሚፈልገው አንቺ ጋር አይደለ የብልግና እንትን ሲሉ የነበረው። ይኸው እንዴት ሆንክ አለችኝ። እንዴት ሆንክ አለችኝ። በሰዓቱ እነ ካሎራው እኔን ይሰድቡኝ የነበረ ጊዜ ነው ይሄ። ቴልኮም አሁን ያስገባሻቸው በጠቅላላ አያሳስብሽ ተወዳጇ እህቴ ስላት ይኸው እሺ ሰሙዬ ግን አንተ ሰላም ነህ አለችኝ። ደህና ነኝ ተወዳጇ እህቴ አልኳት። ይኸውልሽ ከዛ በኋላ ቆይ ደውላለሁ ምሳዬን በልቼ ምሳዬን እስከ አሁን አልበላሁም አለች። ቴክስት ካረኩላት በኋላ በደንብ ይሁት እንግዲህ ትናንትና የተሰበሰበው ሲኖዶስ ነው የቲክቶክ ቸርች ምን አይነት ውሸታም እንደሆኑ እንድታውቁ ነው። ልጅቷን እንዴት እያደረጉ ለምን እየተጠቀሟት እንዳለ ይሄው። ቆይ ደውላለሁ ካለች በኋላ ደወለች። ብዙ ጊዜ እኔ ይሄ ቀጥታ ስልክ ነው አይመቸኝም። ጀስት አንቺም ታውቂያለሽ ቴክስት ራሱ በጣም ቆይቼ ነው ማለት ብዙ ምን ማይ አይነት ሰው አይደለም። መልስ ደወለች። ይቅርታ ኔት ነበር አልኳት። ይሄው ይሄ ወቅት መች መሰላችሁ እነ ካሎራው እነ ቴልኮም ቤካ የሚባሉት ምናምን ቪዲዮ እየሰደቡኝ የነበረ ሰዓት ነው። ይህች ሴት በውስጥ መስመር እንትን እያለች እንትን ነበረ። ኢንቴንሽኑ ግን እኔ አልገባኝም። እቺም ሴት እኔ ጋር ስትመጣ ላተር ነው። እኔ ሰው ሲነግረኝ ነው በጣም የደነገ ሾክ ያደረኩት። ሰው በዚህ ልክ ያልኩት ይሄው ይቅርታ ኔት ነበረ ጀስት ማንሳት ስለደበረ አልኩኝ። ብዙ ጊዜ ምን ስልክ በጣም ከማልግባባው ሰው ጋር ስልክ ብዙ መማወራ አይነት ሰው አይደለም፣ በጣም ኢሴንሻል ካልሆነ በስተቀር። ይሄው የዚህ ምልክት አደረገችልኝ። ደወለች አሁንም መልሳ ይሄው ደወለችና አላነሳውም። ሰሙ መሽቷል ግን ይቅርታ አለች። በደንብ ይው መልሳ ደወለች ኖቬምበር 12 2025 ላይ ይሄው ሰላም ሰሙዬ አለች። ይሄ ሁሉ የምታዩት ደወለች እዚህ ጋር ኖቬምበር 22 ላይ በጣም ፐርሰናል ስለሆኑ ነገሮች አወራችኝ። ገብቶሻል? ኢትዮጵያ ስለተከሰተ ነገር በማን በቤተሰቧ ላይ ዲቴሉን ማውራት አስፈላጊ ስላልሆነ ደወለች። 5 ደቂቃ በጣም ብዙ አድቫይዝ አረኳት፣ መከርኳት። እንዲህ ቢሆን ጥሩ ነው፣ ራስሽን ጠብቂ ምናምን ብዬ መከርኳት። ራሷን የደወለችው ቀጥላ ቆይ ልጨርስ። ቆይ ኢብራሂም ቆይ አንዴ ልጅቷ ነይ ላኪልኝ
ቀድም የላክሽልኝ ልጅ ልጅቷን አስገቢያት እያሉት ነው። እውነቱ የሚኖረው አይደለም። ኢብራሂም ሴት ልጅ እኮ አንቺ ይቅርታ በእናትህ ዝም በል። እኔ ክፉ ነገር እኔ እንደናንተ ሰዎች ከስር እየጻፉ ተግባ እያሉ ነው። ለምን አባቱ ሚውት አድርግ እንዳይሆንበት ተሙ ምን አይነት ሰው ነው እስካሁን እያጠፋን ያለ ነው? አንተ እኔ አያምናት እኔ ያንተ አባት አይደለም። በነገራችን ስርዓት ይኖረ እስካሁን ያጠፋው እኔ አባትህ አይደለሁም። አያምናት እስላም በነገራችን ላይ ሴት ባየ ቁጥር እንትን የምትል እኔ እንዳንተ አይነት ሰው አይደለሁም። ስርዓት ይኖረ ሚውት አድርግ። በጣም ይቅርታ ቤትሽ እንዲበጠበጥ ካልፈለግ ሚውት አስደርጊ። እኔ ለምን ደግሞ የምትፈራኝ? ለምን ታወራኛለህ? እኔ ያልኩት አሁን ሜርሲን ልጅቷ ሰሙ አትበይ። አንተ በእናትህ አንተ የአእምሮ ችግር ያለው ሰው ነህ። አንዴ ሚውት አድርጊልን። እኔ ሜርሲን ላውራ አንድ ጊዜ መልዕክት ልንገራት። እኔ መረጃ እያሳየው ነው። መረጃ እያሳየው ነው። ባለጌ መረጃ ብለህ ጠይቅ ስትባል እንኳን አልጠየቅም። ልጅቷ ትግባ እያሉ ነው። ካለች እባክሽ አስወርጂው። ካለች እሺ ቮይስ ልስማ። አስወርጂው። አንዴ ኢብራሂም በቃ ሚውት አድርግና እኔ ከአስላም ጋር የማውራት ፕሮግራም ኖሮኝ አያውቅም። ይቅርታ አስወርጂዋለሽ ወይስ አንተ በፍጹም በጌታ ኢብራሂም እናንተ ተኝታችሁ ነው የተነሳችሁ? እኔ ፕሊስ እንትን ትይዋለሽ። በቃ በደንብ ይሁን። ደወለች። ይሄው ቆይ በደንብ ስሚ። ኢንተራፕት እንዳታረጊ፣ አንቺም ኢንተራፕት እንዳታረጊ። ዝም ብለሽ እንደሰማሻቸው ስጨርስ መረጃዬን ጠይቂኝ። ይሄው ስቴፕ ባይ ስቴፕ እያሳየሁሽ ነው አይደለ? ምንም የዘለልኩት ነገር የለም አይደል? በዴት ነው እያሳየሁሽ ያለሁት። ይሄው 25 ደቂቃ አወራን። ፐርሰናል ስለሆነ ነገር ኢትዮጵያ ስለተከሰተባት ነገር ስለእያንዳንዷ ጉዳይ አወራን፣ ዲስከስ አደረግን። ኦኬ ዲስከስ ካደረግን በኋላ ይሄው ተመልከቱ። ደወለች መልሳ። መች ነው ሆኖ ስደውል እኔ አላነሳውም። ከዛ እኔን ቴክስት አስቀምጠች። ሰሙዬ ደህና ደር በቃ እሺ፣ እናወራለን። እሺ እኔ ውድ እሺ ስሙ እንዳትገባተኛ ይሄው ሰሞኑን ስትሳስበኛ እንደነበረ አይቻለኝ። በጣም ከባድ ነው ጌታ። እኔ ራሱ ተስቸልተኛ የሆነ ትንሽ የሚሰራልኝ በጣም ከባድ ነው። ካልተኛ ይሰማል። ቤተሰብ ስሙ የአንዴ ቮይስ ጨምርልኝ። እኔ ስላልተሰማኝ ነው ይቅርታ። ቆይ እኔ ልጨምር ፕሊስ። አትደውሉ እና ኦሪኖል እኛ የምናፍርበትን ሳይሆን ማሳፍራትን ነገር አለ። እኔ ቮይሱ ይሰማል። የለሽ ሜርሲ በደንብ የለሽ። እኔ እዚህ ጋር ላለ ለህዝብ ምናምን ተጨነቀ። በቃ ይሰማል እያሉ ነው። በቃ ኢብራሂም አንዴ ሚውት አድርግ። ይሰማል እያሉ ነው መሰለኝ። ቀጥል በቃ እንግዲህ የላችሁ ስቴፕ ባይ ስቴፕ እነዚህ ሰዎች እኔን እንዴት ትናንትና ቁጭ ብለው በውሸት እንትን ሲከሱኝ እንደነበረ እንድትሰሚ ነው። ይኸው ስሚ ቮይሱን እንዳትገባተኛ ሰሞኑን ስትሳስበኛ እንደነበረ አይቻለኝ። በጣም ከባድ ነው ጌታ። እኔ ራሱ ተስቸልተኛ የሆነ ትንሽ የሚሰራልኝ በጣም ከባድ ነው። ካልተኛ እኔ ደግሞ በኤርፎን ስለማዳምጥ ለረጅም ሰዓት ኤርፎኑ አእምሮዬን እየነካ ነው። የቲክቶክ ነገር ከገባህበት ውጣ ውጣ አይልህም። ከዛ ከአንደኛው ቤት ስትወጣ አንደኛው ቤት የሆነ የማይሆን ወሬ ትሰማለህ፣ ትገባለህ፣ መልስ ልስጥ ትላለህ። እንደዛው በጣም ነው የምትጎዳው በጣም እና ደህና ደር እላለሁ የኔ ውድ ወንድም። ጌታ ኢየሱስ ካንተ ጋር ይሁን። መልካም አዳር ይሁንልህ የኔ አባት። ጌታ አንተ ጋር ይሁን። በሚያስፈልገው ነገር ሁሉ እሱ ካጠገብህ ይሁን። በፈለገው ሰዓት በጠራኸው ሰዓት በኢየሱስ ክርስቶስ እሱ ይድረስልህ። ሰው ለሰው ሲጀመር የተገደበ ግድብ የሆነ ነገር ነው። ሰው ለሰው ይደርሳል። ክርስቶስ ግን ምንም የማይከለክለው፣ ምንም የማይገድበው፣ ምንም የማያግደው በኢየሱስ ክርስቶስ እጆቹን ይዘርጋል። በናዝሬቱ በኢየሱስ ክርስቶስ በሚያስፈልግ በጨነቀህ በጠበበህ ግራ በገባህ ሰዓት ሁሉ የኔ አባት ጌታ ወደ አንተ ይምጣ። በፍጥነት በኢየሱስ ክርስቶስም ወደ አንተ ይምጣ። ግራ በገባህ ሰዓት ምን ላድርግ ባልክ ሰዓት እሱ ይምጣና ልጄ ይበልክ። በኢየሱስ ክርስቶስም በደሙ ተሸፈን። በኢየሱስ ክርስቶስም ሞገስ አግኝ። በኢየሱስ ክርስቶስም የምትሰብከው ስብከት፣ የምታገለግለው ወንጌል ሁሉ በኢየሱስ ክርስቶስም ሁሉም ጆሮቻቸውን ከፍቶ እንዲሰሙክ በሰዎች ፊት አንተ ለጌታ ያለ
ቅናት አንተ ለጌታ ያለ ፍላጎት ፍቅር ለሰዎች ሁሉ እንዲገባቸው ስብከት ሁሉ ለሰዎች ጆሮ ገብቶ ድነት እንዲሆን እውነት ክርስቶስን ማየት እንዲሆንላቸው ይሁን። ጌታ ኢየሱስ ይባርክ። አሜን። ደህና ደረግልኝ። እሺ መልካም አዳር ይሁን። አሜን። ጌታ ኢየሱስ በነገሮች በሚያስፈልጉ ነገሮች አሜን። ዝም ብዬ ደህና ደር እንግዲህ እቺ እህት ናት። ጀስት ብዙ ክፉ ነገር እየተነጋገርን አይደለም። አሁን ሚዲያ ላይ ወጥቶ ልጅቷን አታሏት እንትን ብሏት፣ ሲጀመር የልጆች እናት ናት። የተከበረ ትዳር ያላት ቤተሰብ ያላት ልጅ ናት። በጣም በዚህ ልክ እኔ በጣም ሪስፔክት ማለት ላስገባት ስሙትዬ የትኛው ቆይ ችግር የለውም ከቻልሽ እንትን በያት ግን እንዳይበጠብጡ ኖርማሊ ሊጨርስና ይገባል። አይ ካበጠበጡ አስወርዳለሁ አየር ላይ አንተ ባልከው። ምክንያቱም እኔ እስካሁን ያነጋሁት ያንተን ነገር መስማት ፈልጌ ነው። እንጨርስ በቃ እኔ ልጨርስና ምክንያቱም ከዛ በኋላ ሌላ ዓለም ውስጥ ገብታ ስትሳደብ ስለነበረ ልጨርስና ከዛን ታስገቢያታለሽ። እሱ ይሄን አላለም የምትል ኢብራሂም በእናትህ አትረብሽ። በእናትህ ኢብራሂም የሚባለውን ሰውዬ ወይ አውርጂልኝ። አንተ ሰው ወንድ አይደል? ሰው ያወራ አታውራ። ኢብራሂም ምንድነው ወዳጄ? ሰው ያወራ አታውራ። አይ ትግባ እኮ እንዴ አትገባም። ልጨርስና ትገባለች። አትገባም። ይሄ ምን አይነት ነው? አንተ ስርዓት አይኖርም እንዴ? ምን አይነት ይሄው ኢብራሂም እንግዲህ እኔ አለው እንዴ እኔ ቆይ መረጃው ልጨርስ። እኔ ብዙም ጊዜ ስለሌለኝ ሜርሲ። ይሄው እቺ ሴት ናት። ፎቶ አላከችልኝ ባለትዳር እንደሆነች እንተ ይሄው ልጆቿን አይ ኖርማሊ እኔ ሌላ ነገር እንዳይመስላቸው ነው። ልጅቷን በመጥፎ ነገር ሚዲያ ላይ ያነሷት ስለሆነ ነው። አይ በመጥፎ ነገር እያነሷት ስለሆነ በጣም ትልቅ ሰው ናት። ባለትዳር የተከበረ ትዳር ያላት ኢቭን አንድ ቀን እንኳን በክፉ ኦልሞስት ለነካሎራው ያንን እንትን ያለችው እስክትልክ ድረስ ምንም እኔ ጀስት ሲስተር ነው የምታወራኝ። እህቴ ወንድም እየተባባልን ነው ኖርማሊ። እኔ ብዙ ጊዜም ስልክ አላነሳም እንዳያችሁት ትደውላለች፣ ብዙም አላነሳም የለሽ። ከዛ ነው ይሄው ስሙ ከፍ አድርግሽ ልጆቿን የታችኛው ደግሞ ልጆቼ ናቸው እና ብዙ ሰው ብዙ ጊዜ ወልጃለሁ ካልኳቸው አያምኑኝም። ጌታ አያምኑኝም። የሚገርም ማለት ነው። በእኔ ላይ የተወለዱት ሁለት እህቶች አሉ። እነሱ በቃ እኔ ማለት ነው የእነሱ ታናሽ እኔ ግን እናቴ ለአባቴ ማለት ነው እኔ ብቻ ወልዳኝ አሉኝ ብዬ የምልህ አባታቸዎች በማን ወጣው ለማለት ፈልጌ ነው። ኦኬ ለማንኛውም እንትን እንድትሉት ነው። ፕራይቬት የሆነ ነገር ነው። ልጆቿና እሷ መሆናቸውን ፎቶ የላከችልኝ የላከችው እሷ ናት። በደንብ ይኸው ፎቶግራፉ ላይ መጥቼ ሪያክት አደረኩ። የእሷ ፎቶ ላይ እዚህ ከተነጋገርነው ውስጥ ሰሙ የቀነስከው እንትን አለ። ስንጨርስ ትገባና ከፍታ ይሄንን ኢሞውን ከፍታ ታሳያቸዋለች። ይኸው ኢምፒስ ነበር የምናወራው። ምን አልኳት? ዋው በጣም ደስ ይላል ብሩኩኝ አልኳት። አሜን ሰሙዬ ተባረካለች። ከዛ በኋላ ትደውልልኛለች። ሰሙ ሸር አርጌለው ግባና አዳምጥ አቤል አቡና ቤት ይሂድ እያለች ነው በውስጥ መስመር። ማን እሷ? እኔ አቤል አቡናን ብዙ እንትን ስለማልለው እንትን አላልኩም። ጀስት እሱ ቤት ከዛ እንደወለች እራሷ መቼ ኖቬምበር 28 ይኸው ሰሙዬ ሰላም ነው የቤካ ስልክ አለክ እንዴ አለች። ይኸው የቤካ ስልክ አለ እንዴ አለች። የቤካ የለኝም እኔ የቤካ ስልክ ኖርማሊ ነበረኝ። ኦል ኢን ኦል ጀስት ምን አለ ያለሱ ኮንሰንት የማንንም ስልክ መስጠት ስለማልፈልግ፣ ምክንያቱም እሷ ቤካን ስልክ የምታገኝበት ብዙ አክሰስ አላት እና ጀስት እኔ በጣም ተጠንቅቄ ስለማወራ፣ ምክንያቱም ከዚህ ቀደምም ተመሳሳይ ስቶሪ ገጥሞኝ ስለነበረ እንትን አለ። ከዛ በኋላ የቤካ የለኝም አልኳት። ከዛ በኋላ እሺ ሰሙዬ አለች። ደወለች፣ አላነሳሁም። ይሄን ኢሞጂ ላከች። ሰሙ አለች። ዝም ነው ያልኩት። ይኸው ሰላም ላንተ ይሁን። ሰሙ እንዴት ነህ? ደህና ነህ ወይ? እግዚአብሔር ይመስገን። ደህና ነህ?
እና አይ ዶንት ኖ ወይ የሆነ ስራ ላይ ትሆናለህ ወይም ደግሞ የሆነ ነገር እያጠናህ ይሆናል። ትናንትና ስደውል በቃ ደነገጥኩኝ እና ዛሬም ስደውል በቃ ብቻ ያው እየረበሽኩ ሊሆን ይችላል። ይቅርታ በጣም እሺ። ሰምሻ ያው ትናንትና የሆነ በሆነ ጉዳይ ነበረ የቤት ካንሰር ቁጥር ይፈልግ ሲደውልልህ በዛ ደነገጥኩ እና በእውነት ደግሞ እፈራለሁኝ እንደዚህ ታውቃለህ። እኔ ከሰው ጋር ማለት ስቀርብ በጣም በግልጽና እንዲሁም ደግሞ በቤተሰባዊ የምቀርበው ግን በቃ ደነገጥኩኝ ትናንትና ስዘጋም። አሁንም ደግሞ አላወኩም ምን እንዳለ ይቅርታ እልሃለሁኝ። ኦኬ በቃ እሺ። አካውንትን አስቀምጥልኝ አለ። እሺ ስሙ የሐሳብ ልስጥ። ቆይ አንዴ ልጨርሰውና የምትገቢ ከሆነ ሌላው ሚውት ስለሚያነሳ ልጨርስና አንድ ላይ ትሰጫለሽ። ገባሽ? እዚህ ቆይ በደንብ ተመልከቺ። ይሄን ስታስቀምጥ በደንብ ይው። ከዛም በኋላ በጣም እንትን አልኩኝ፣ ደወልኩኝና እረፊ አልኳት። ረጅም እሷ ራሱ ላይቭ ላይ ወጣ ስትናገረው የነበረ ነው። በቃ አወራን፣ በጣም ብዙ ነገር አወራችኝ። እንትን እንዳትል በጣም ብዙ ወጣ ስታስገቢያት በኋላ ትነግራቸዋለች። ምን አለ መሰላችሁ፣ ጥሩ እህቴ ነበረች። ጥሩ መንፈሳዊ እህቴ፣ ቅን እህት ነበረች። በጣም ቅን እህት። እኔ ኦል ኢን ኦል እስከ ዛሬ እንዲህ ላይቭ ላይ ወጥቼ እንዲህ ነው ብዬ የማልናገራት ብዙ ነገሮችን ስለማለ ፐርሰናል የሆኑ ነገሮችን ብዙ ነገር አውርታኛለች። እና በጣም እንዲህ ብለሽ የምታወሪላት አይነት ሰው አይደለች። ምክንያቱም እኔ ልረዳት ይገባል። አዜ ክርስቲያን እንደ ባለሙያ እረዳታለሁ፣ እንደ ሐኪም። ለዛ ነው እኔ ክፉ አስቤ ዛሬ እንድትሸማቀቅ ምናምን አይደለም። ንጹህ እህቴ ነበረች። በቃ ማንኛውም ሜርሲ ካንቺ ጋር በቃ ጀስት ካንቺ ጋር እንደማወራው ነው። እሱን ነው እኔ አሁን እዚህ ጋር ላወራ የፈለኩኝ። ቆይ አንዴ አሁን ሳታብራራ ኢብራሂም፣ አንዴ ማንም ሰው ሙይቱ እንዳያነሳ እሺ። እኔ ቮይሱን በሰማሁት ባየሁት እኔና አሹ ከዚህ በላይ እናወራለን። አሁን ለምሳሌ ኢብራሂም ካንተ ጋር ነው ያላወራሁት እኔ በጌታ የሆኑ ወንዶች ጋር አሁን ከሱ ካለው በላይ ወንድሜ እህቴ እየተባባልኩኝ ልጸልይልሽ እየተባባል ወደ ሌላ ሲዞር እኔም እቀየርበታለሁ። ጠጋ ሲል ማለት ነው። እኔም እንደ እንትን ነው የምቀየረው፣ ክብልል ምልበት ምን አመጣህ ነው የሚለው። ስለዚህ እዚህ ጋር 200 ሰው ያላችሁ ይሄ ግልጽ ነው፣ ቀመር ካልቀመራችሁ በስተቀር እኔ ኢብራሂም ልታወራ የፈለከው ነገር ገብቶኛል። ይሄ ልጅ ላይ ቀመር ካልታሰበ በስተቀር አሁን ለምሳሌ እና አሹ እኔ ግሪክ በነበርኩ ሰዓት ሳፖርት አድርጎኛል። ገብቷል። እዚህ ጋር መጥራትም ያው ሁሌም ስለምጠራው ባይኖርም ቢኖርም ቀድም የገባው ልጅ ማለት ነው። ስቸገር እንዲያርግልኝ ምናምን እንባባላለን። አየህ ይሄ ነገር ሊረዳዱ እነዚህ ልጆች ይችላሉ፣ ግን በሰላማዊው መንገድ አያችሁ ሊናገራት ራሱ አልፈለገም። ስለዚህ ምንድነው እዚህ ጋር አሁን ስሙ ያጠፋው ነገር ምንድነው? እቺ ሴት የሱን ጥላቻ ተጠቅማ ሄዳ ለወንዶች ብትናገር፣ ቆይ ስሙ ጸጥ በል ልጨርስ ኢብራሂም ልጨርስ። ቆይ ምን ችግር አለ? ልብ ቅርጽ እንዴ አሹ ቢሽ ዳር ሲዝናና የላከልኝ ፎቶ አለ። ከዛ እኔ ልብ ቅርጽ አድርጌለታለሁ። የሆነ ሰው ኢትዮጵያ ዘማሪ አለ ሲዝናና ሜርሲዬ ብሎ ሲዘመን ልብ ቅርጽ አድርግለታለሁ። ኢትስ ኖት ቢግ ዲል። ምንድነው እኛ ሀበሾች እንዴ ጀስት ስናወራ ማሪ ሆዴ እንባባል የለ እንዴ? እዚሁ ስናወራ እንዴ እዩ ዘማሪ የሚባለው አለ። አሁን እዩ ዘማሪያም አለ። አሁን እኔ እዚህ ማቀው እዩ የኔ ማር እንደውም ባሌ መጣ ምናምን እላለሁ። ጀስት የምናወራው ነገር ይሄ እኮ ኢዝ ኖት ቢግ ዲል ጋይስ። ንቁ። ቀመር ካልታሰበለት በስተቀር በዚህ ልጅ ላይ ምን አጠፋ? እንደ ሰው ካወራን እንደ ሂውማን ቢንግ ካወራን ምንድነው ያጠፋው ይሄ ልጅ እንዴ? የሜሲ የተጀናጀነችው ይወጣ ከተባለማ እኮ ከዚህ ጉድ ይወጣል ማለት ነው። ወይኔ ጉዴ! ከኢትዮጵያ እዚህ ድረስ እስከመጣ ድረስ ባሌ እያልኩ ነው የመጣሁት 49ን። ስለዚህ ልትለጥፉ ነው ማለት ነው። ጉድ ነው ዘንድሮ። ኧረ የናዝሬቱ ኢየሱስ አውጣኝ።
እግዚአብሔር ይቅር ይበላል። በነገራችን ላይ ሌላ ምን እውነት የለም። ስለዚህ እዚህ ጋር ያላችሁ ደግሞ አንድ በሉ በቃ። እኔ ይሄን ማወቅ ስለፈለኩኝ ነው። እኔ በነገራችን ላይ ምናልባት እንዲህ አድርጎናል እንዲህ ሆኖ ቆይ ኢብራሂም እኔ ልጨርስና ቆይ ኢብራሂም ቆይ ይጨርስ። ኢብሮ ቆይ አንዴ ይጨርስና ሐሳብ ትሰጥበታለህ በስርዓት። በነገራችን ላይ እኔ እቺን ሴት ክፉ ነገር ብናገራት የሚያድጉ ልጆች አሉ። ምክንያቱም ሪከርድ ተደርጎ ላይ እየተለጠፈ ስለሆነ ልጆቻቸው ነገ የዚች እናት ልጆች ነገ ያን ነገር ያዩታል። ያችንም ሴት በቀደም አውርቼሻለሁ፣ ከዩ ጋር ሆነን አውርተናል። እኛውን እንዲህ ተለንትና ለምናምን የሚለው ቮይስ ክፈቱ የሚባል እኔ በነገራችን ላይ በጣም እንትን ብዬ በቃ ከአቅሜ በላይ ሲሆን ባሏንና ወንድሟን እንትን ብዬ ነው እንትን ያደረው ፒን አድርጌ እንትን ቲክታክ ላይ ለጠፍኩት። እሷም እንደዚችው አይነት ልጅ ነበረች። እሷ እንደውም እኔ በጣም ብዙም እኔ ማወራ አይነት ሰው አይደለሁም። ሜርሲ አንቺም ታውቂያለሽ። እኔ እንትን ብለሽኝ ራሱ መች ኢቭን እንትን አይደለም እና አንዴ ሚውት አድርጌ ሜርሲ ድምጽ እየደገመ ነውና እሺ ታፕታፕ አድርጉ። እንትን ኔትወርኩ እያወዛገበኝ ነው። ታፕታፕ ብቻ አድርጉ። ቅን ይሆናችሁ እና በጣም የሚገርመው ነገር እኔ ማንንም ሰው ሳወራ በጣም ሪስፔክት አድርጌ ነው የማወራው። በጣም ምናልባት ሚዲያ ላይ ምንም እንትን ልል እችላለሁ። በጣም ምናልባት በአካል ብታውቁኝ በዚህ ልክ ላትመጡ ትችላላችሁ። በህይወታችሁ የምትቀኑብኝ አይነት ሰው ነኝ እኔ። ጀስት እኔ አሁን በጣም እቺ ልጅ አሁን በጣም ብዙ ቦታ እየሄደችበት እንትን ትለኛለች፣ ሜንሽን ታደርጋለች። አንድም ቀን ሜንሽን አድርጌ እንኳን መልስ ሰጥቻት አላውቅም። የሆነ ሰዓት ላይ በጣም እንዴት አደርጋለች ብዬ በውስጥ መስመር ነው ራሷን ተናግሬያታለሁ። በነገራችን ላይ እኔ ሳልዋሻችሁ እዚሁ ቲክታክ ላይ ገብቼ በቲክታክ እንትን ውስጥ ነው የተናገርኳት። ምንድነው ይሄን እዚህ ጋር አሁን የሰማችሁትን ድምጽ በቃ በጣም ለመነችኝ፣ በጣም ለምናኝ ነው። እኔ ሲጀምር ከገንዘብ ጋር እኔ በጣም ብዙ ዓመት ኦርቶዶክስ በጣም ወዳቸው ውጭ ያሉ አሜሪካ፣ አውሮፓ፣ አረብ ሀገራት ያሉ እህቶች አሉ። አንድም ቀን በዚህ ጉዳይ ነው ያወርቻቸው አላውቅም። በጣም አላቸው ገንዘብ ያላቸው በጣም ሀብታም የሆኑ ጓደኞች አሉ። አንድም ቀን ከነሱ ጋር ስለገንዘብ እኔ ስለ ገንዘብ ከማንም ሰው ጋር አውርቼ አላውቅም፣ ከማንም ጋር እና እሷም ራሱ ላይቭ ላይ አስወጥተዋት እንትን ብላለች። በነገራችን ላይ ተናግራለች። እኔ ወድጄ ነው በቃ እኔ እምቢ ሲለኝ እኔ ነኝ አስገድጄ እንትን ካላልኩ ያልኩት ራሷን ላይቭ ላይ ወጣ። እነሱ ግሎሪ ካሎራው ቴልኮ የሚባሉ ባሉበት ነው የተናገረችው። ይችልች በቃ ጥሩ ክርስቲያን እህቴ ነበረች። በቃ በክርስትናችን መዝለቅ አልቻለም። በቃ ምክንያቱም መሀል ላይ በቃ ከነዚህ ግሩፖች ጋር እንትን አለች። በቃ ጥሩ ያልሆነ ነገር ነበረ። ከዚያም በኋላ ኦኬ አልኩኝ። በቃ ልክ እሷ ይሄንን ፎቶ ስትልክ አውጥተው እንትን አሉ። በውስጥ እንዴት ታደርጊያለሽ አልኳት። እንደውም እዚህ ጋር አይደለም ቲክታክ ላይ ነው ገብቼ ቀጥታ የተናገርኳት በውስጥ መስመር። አስገባት። አሁን ፈቃደኛ ነህ? ቆይ ልጨርስና ትገባለች። ኦልሞስት ያለ ነገር ካለ እንትን ትላለች። ያው እንድትረጋጋም ስለምፈልግ እሺ። እና እኔና እሷ ይሄው ደወለችልኝ። ይሄው እንደምታዩት ደወለችልኝ፣ ቮይስ አስቀመጠችልኝ። እዛ ይሄ እስከዚህ ድረስ ሰላም ነው። ሰላም ነው አይደለ? ሰላም ሆነ እንፈልገው ሰላም ነኝ በለኝ። ደግሞ ደረሰኝ ስላላከ ነው ኦልሬዲ እኔ አስተራክሽ አካውንትን ግን ሪፖርቲንግ አሁን ልጅቷን አስገቢያት ሜርሲ። ኤምቢ ሚውት እንዳታነሺ፣ ኤምቢ ሚውት እንዳታነሺ። ይቅርታ፣ አይ ሌላ ነገር አይደለም። ምንም ክፉ ነገር አላየንም። ምናልባት አሁን ቆይ እኔ ሐሳቡን ልጨርስ። ይላችሁ እየጨረስኩ ስለሆነ ታስገባታለች። ተረጋግተን እንድናወራ ነው። በቃ እውነት ነው የምትፈልጉት? አይ የኔንም የራቁት ታመጣዋለህ። ይሄን ወይ እንጨርስ የኔ እህት። እሺ አይ ያመጣዋል እንዳይረሳው። በቃ ለሽ በነገራችን ላይ ሜርሲ ወቅ እቺ ልጅ ተልካ የመጣች ሴት ናት። በጣም ክሊር እንዲሆንልሽ ነው የምፈልገው። አይደለም የራቁትን ፎቶ እንድታመጣ ብያለሁ። የራቁትን ፎቶ እንሄድበታለን። እኔ ቆንጆ ይሄን እንጨርስ። አሁን እኔ አበሻ ችግሩ ይሄ ነው። አንዱን ጨበጥ አንዱን ለቀቅ።
ለአንዱ ሶሉሽን አሰጣ ሰማያዊ እኔ በጣም ይደብራል እውነታቸው እልል ሜርሲ የትናንትና እውነት እየተጋለጠ ስለሆነ እያበዱ ነው በቃ ትናንትና በጣም ሲዋሹ ነበር ሴቶችን እንዲያርጎ ብለው የለጠፉት እቺ ልጅ የላከችውን ብር ነው እግዚአብሔር ያሳያችሁ እኔ ሁሉ ጊዜ የምፈልገው ላይቭ ላይ ያው እግዚአብሔርን ከሰራች ሶሉሽን የሌለው ነገር አልፈልግም በቃ ሪዝን አድርጉ የሆነ ነገር አቅርቡ እንዲ ነው አለቀ በክብር ወሬ እንዴ ስማርት አይደላችሁ እንዴ ተምራችኋል አለቀ ልጅ አይደለንም ኤግዛክትሊ ታንክ ዩ ይልሽ ቴክስት አስቀመጠች ሰላም ነክ ሰሙ ግን አለችኝ ይሄ ዲሴምበር 25 ዲሴምበር 2 2025 ላይ ትንሽ አዘም ገጥሞኝ ነው የሆነ አንድ ጓደኛ ያርፎ ነበር ዲሴምበር 25 ላይ እንደውም ስቲል ገብተሽ ፕሮፋይልን ብታይ እንዲያልኩኝ የምን ሐዘን ነው ሰሙ አለች ደወለችልኝ አላነሳሁም ማን ሞቶብክ ነው ሰሙ አለች ጀስት በሰዓቱ አልተመቸኝም አላነሳውም በነገራችን ላይ ንቀያት አይደለም ስልክ ማላነሳው እንድታቁ ብዙ ጊዜ ቢዚ ስለምሆን ነው ቲክታክ ከዘጋው ወይ ስራ ላይ ነኝ ወይ ደግሞ መንገድ ላይ ነኝ አላየው ዲሴምበር 20 ላይ ይሄው ተመልከቱ 2025 ደወለች መልሳ በነገራችን ላይ በዚህ አጋጣሚ በውስጥ መስመር ብዙ ጊዜ ለምትደውሉልኝም እህትና ወንድሞች መልስ እንዲሆናችሁ ነው እሺ አውቄ አይደለም ስልካችሁንም አላነሳው በቃ ካልተመቸኝ ስላልተመቸኝ ነው በቃ ማላነሳው እና የማንንም ስልክ እያየው እንደ አውቄ እንትን እንደምል አርጋችሁ ካውንት እንዳታረጉት እሺ ለሁላችሁ መልስ እንዲሆን በውስጥ መስመር እህቶችም ወንድሞችም ብዙ ጊዜ ባህሪዬም እንዲህ ስለሆነ ብዙ ምን ከሰው ጋር እንትን አይነት ሰው ስላልሆንኩ ይሄው ደወለች በተከታታይ ይሄ የምታዩት በተከታታይ ጃንዋሪ 12 ይሄው ጃንዋሪ 12 ይሄው ደወለች አያነሳው አይደለም ጃንዋሪ 16 ገባ ሰሙ ግን በደንብ ይዩት ሰሙ ግን አንድም ቀን ስደውል ስልኬን አታነሳም በጣም ይቅርታ ሁለተኛ አልደውልልህም አለች በጣም ነው ሰፈር ያረኩት ምክንያቱም እኔ እያየው አልነበረም ስልኳን እያነሳው አልነበረም ከዚያ በኋላ ትንሽ ስልክ ማንሳት የምችልበት ቦታ አይደለሁም ይቅርታ እህቴ እኔ እደውላለሁ አልኳት በቃ ያው ጃንዋሪ 23 ላይ ደወለችልኝ አሁንም አልተመቸኝም ከዛም በኋላ ማርች 6 ላይ ላይቭ ላይ ገብታ ያው ከዚህ በኋላ ጃንዋሪ ይሄው ማርች 6 ላይ እንትን ስትል ቪዲዮ ሰሩ ማን ይሄ ቴልኮም የሚባል ለኔ የላከችውን እንትን ቀጥታ ለማን ትሰጣለች ለነ ይሄ ቴልኮም ቅድም ለገቡት ለነ ካሎራው አሁን ዛሬ የሴቶችን ብር በላ እንዲያረገ የሚሉት ይሄንን ነው ይሄው ምን ነበር የሰረኩሽ ብዬ ቴክስት አረኩላት እግዚአብሔርን አትፈሪም ለምነሽ ነበር አይደለ ተይያልኩሽ አልኳት ደወልኩላት አታነሳም ይሄ ስሜት የተፈጠረባት እኔ ስልክ ያላነሳሁት ሌላ ነገር መስሏት ስለነበረ ነው በሰዓቱ ስልክ ማነሳበት ሲቹዌሽን ላይ ስላልነበርኩ ነው ይሄን ተርታብያት ነበር እሷ ግን ይሄን አልፋ እኔ ስልክ ስላላነሳው ለነሱ ያን ነገር አደረገች እኔ አሁንም አይደብረኝም በቃ አይ ነው ገና ናት መንፈሳዊነት ማደግ ነው መንፈሳዊነት ህይወት ነው ምናልባት እኮ እኔም ደካማ ሊሆን ይችላል ማንንም ሰው ቅዱስ ጳውሎስ ከእውቀት ሁሉ ከፍለን እናውቃለን የሚለው ትልቅ ድካም ሊኖርብኝ ይችላል አይ ነው በውስጥ መስመር ከዚህ በኋላ በጣም ተናድጄ ስለነበረ በየቀኑ እየከፈቱ ሰሙ ሌባ ብር የዘረፈ ወንጌላውያን እህቶችን ዘረፈ እየተባለ ሁሉ ጊዜ የሚለጠፈው የዚህ ነው ዛሬም የተለጠፈችው እቺ ናት ያው ዛሬ አንቺ ቤትም 5 ሺህ ብር የተባለው የዚህ ነው እሺ በቃ አሁን ሁለት ሴቶች አሉ እና እኔ ኖርማሊ እልሽ ቆይ ልጨርስልሽ በነገራችን ላይ እኔ ጋጠወጥ የሆንኩ ሰው አይደለም እኔ ጋጠወጥ እንዳልሆንኩ ቲጂ አለች እህታችን መናገር ትችላለች አንድም ቀን እኔ ጸያፍ ንግግር ብልግና ከሷ ጋር እነሱ እንደሚሉት አይነት ይሄ የጾታዊ ፍቅር አይነት ይሄ ተነጋግረን አናውቅም እግዚአብሔር በሚያውቀው እሷም ትናገራለች ለምንድን ነው እየከሰሱኝ የነበረው በሰዓቱ እንዴት ይሄን ታረጋለች ብዬ በጣም ተናድጄ ነበርና ቲክታክ ላይ ነው ቀጥታ ገብቼ ተናገርኳት ከዛ ኢሚዲየትሊ ሄድኩኝና የሆነ አንዳንድ እንትኖች ስለነበሩ
የሆነ ፐርሰናል የሆኑ ነገሮችን ስትጠይቀኝ ዋትስአፕ ላይ ብሎክ አድርጋት ነበረ። ኮመንት እያነበብሽ ነው? ኮመንት አንብብ። እንትን ብዬ ስለነበረ ዋትስአፕ ላይ እንደውም ብሎክ አረኳት። ፐርሰናል የሆኑ ነገሮችን እንትን ስትል መጥፎ ነገር አይደለም። አንዳንድ ማወቅ የነበረባት ማወቅ የሌለባትን ነገር ጠየቀች። እሱ አይመለከትሽ። እኔና አንቺ በዚህ ልክ ነው የምንተዋወቀው አለ። ከዛ በኋላ ግን በጣም ኢሪቴት አርጋኝ ስለነበረ ይኸው ከዚህ ጋር ነው እኔና እሷ ጸብ የጀመረው። ከዚህ ጋር ነው ምን ነበር የሰረኩሽ ብዬ ከፖሰቱ በኋላ ነው። እስከዛ ጊዜ ግን እኔና እሷ በጨዋነት ነበረ የምናወራው። በጣም ጨዋ እህቴ ነበረች። በጣም የምታስብ የእውነቴን ነው። ጠዋት ማታ የምትደውል በቃ እንዴት ነው ዛሬ አገልግሎት አልሰማን። እሷ ታውራ በቃ ቲክታክ ላይ ትምህርት ነው የምትሰጠው። በእናትሽ አንቺ ሴትዮ በእናትሽ ሚውት አድርጊ። አንቺ ምን አይነት ሰው ነሽ ግን? በቃ አይዞሽ ይመጣና ይገባል። እና ይሄንን ነገር ቆይ የለሽ። በነገራችን ላይ ከእሷ ጋርም ቢሆን አንድም ቀን ማለት ነው በዛ ልክ አውርተን አናውቅም። እነሱ አሁን ሚዲያ ላይ እንዲያደረጉ እህቶችን አታሉ ቅድም የፍቅር ምናምን እንዲህ ላይሆን ይችላል እያል ስጠይቅ ሲመልስ ነበር አይደል? እስኪ እኔ አሁን እቺ ባለትዳር ናት፣ የልጆች እናት ናት። እያንዳንዱ ፐርሰናል ስለሆኑ ነገር አውርታኛለች፣ አውርቻታለሁ። ስለ ፋሚሊ፣ ስለ ህይወት እኔ ወጥቼ እንዲህ ነው እኔ አልልም። ምክንያቱም እንዳከብራት ስላደረገች በጣም ጠንካራ ሴት ናት። እዚህ ጋር ልመሰክርላችሁ እችላለሁ። ምናልባት ትንሽ ድክመት ሊኖርባት ይችላል። ወንድም ጋሼ ከላይ ያለችዋን ታውቃታለህ? አካውንቷን ታውቃታለህ? እህታችንን አይ ራሷ ትዕግስት ናት። በነገራችን ላይ እና ሰማፕል አድርግሽ እና ትጂ ናት፣ እሷ ናት። እሺ ሌላም ደግሞ አለ። ሌላም ሰማፕል አድርግሽ እና ድምጽ እየገባ ነው። ሜርሲ እሺ ስሙዬ በቃ ኮድ ሰምተናል ጨርሰናል ብለዋል እና ለሷ ድምጽስ እየገባ ስለሆነ አንቺ ሚውት አድርጊ። ይሄው እኔ ሚውት አደርጋለሁ፣ እሷ ታውራ። በቃ ትቀጥል። ጎሄድ ማሬ ሰላም ብዬሻለሁ። እኔ ቆንጆ ኦሊኖል ተረድተና ኦልሬዲ ሰው ተረድቷል። በቃ ሂጂ እኔ ቆንጆ ሰላም በይና ቀጥይ። በትክክል ይኸውላችሁ ያ ስሜ ሲጠፋ የነበረው አንዱን በዚህ ነው። ይሄን ካወቃችሁ እስከዚህ ነው። በቃ ይሄ ነው። መቀጠል ትችላላችሁ። ያው እዚሁ ስላለሁ እዚህ ጋር የሰጠው ሰው አለኝ ይላል። አካውንቴን አስቀምጥለታለሁ። ቢሰጠኝ ደስ ይለኛል። አሁንም ሰላማችሁ ይብዛ በክርስቶስ ኢየሱስ ስም። ለሁላችሁም ሰላም ጠይቃችኋለሁኝ። እና ግን ከሁሉ ውስጥ ያወራኸው ሰሙ ስለ ፍቅር እዚህ ጋር ባለፈውን ቤትህን ከፍተህ ስታወራ የነበረው ጨቅጭቃኝ በግድ ካላኩልህ ብላኝ ምናምን ነገር ብልሃል። ግን ሌላ እንዲህ ያልሆነ ፎቶ እንዲህ ስለ ፍቅር ሰሙ ወይን አፈቅርሃለሁ የሆነ በቃ ስለ ፍቅር አውርቼ ከሆነ ፕሊዝ አሁኑኑ አውጣው ፕሊዝ። በዋትስአፕ ማውርቻለሁኝ፣ በቲክታክ ላይም ጽፍልሃለሁኝ። ግን አውጣ እስቲ። ለምን ብዙ ሰዎች እኔ የሆነ በቃ እኔ ባለትዳር ነኝ። እሱን መረጃ ታሳያለሽ። ባለቤት ቆይ ይቅርታ፣ ቆይ አሁን ድራማ አትሰሪ። አሁን እዚህ ጋር ድራማ ስለማትሰሪ እኔ ሰሙ ስለ ፍቅር እንዲህ ብሎ አለኝ ያልሽውን ሪከርድ ታወጫለሽ። እኔ አሁን በሪከርድ ነው አይደል ያወራሁት። እኔ እኮ ሰሙ አለኝ እኮ አይደለም፣ ሰሙ አለኝ እኮ አይደለም። ሰሙ አለኝ ሳይሆን ቆይ ሰሙ ሚዩት አድርግ። ቆይ ትጨጻው ጻፈና እናትሽ መረጃ እኔ በመረጃ የማታወሪኝ ከሆነ ሜርሲ አምሶሪ በመረጃ አድርግና ያዝ። ሰሙዬ ሪዘርቭ ስልክ ካለስ ሪዘርቭ አድርግና ቮይስ አድርግ እንዳትረሳው። ትጨርስ ሐሳቧን እንዴ። ሰሙ ምን ሆነክ ነው? አንድ ሰዓት እኮ ነው የሰማንክ። ፕሊዝ እኔም ደክሞኛል ወገቤ ራሱ። እኔ ማለት ነው እኔ እንደ እህት እንደ ክርስቲያናዊ እህት ካለፈ ውጪ ሌላ ነገር አውርቼ ከሆነ አንተ ግን እዚህ ጋር ከታች ያሉትን ብዙ ጊዜ እየጨቀጨቀችኝ ነው በግድ ላከችልኝ ያንን ብር እኔ ሳልፈልግ እያልከ ነው። ስለዚህ እኔ አንተን አፍቅሬ ወይም ደግሞ የፍቅር ጥያቄን ያቀረብኩልህ ጽሁፍ ወይም ቮይስ ካለ አሰማን እስቲ እዚህ ጋር። እኔ ለምን አፍቅሬ ብር ላኩልህ እኔ ላሰማሽ። እኔ ይሄን ልመልስላት። ሜርሲ በጣም ቅረቢና ስሚ። ሲጀመር እኔ እንዲህ አይነት ሐሳብ በህሊናዬም በአእምሮዬም ኖሮ አያውቅም። እንዲህ እያሳሰቡሽ ያሉ ሰዎች እግዚአብሔር ይገስጻቸው። እኔ አይደለም እንደዛ እየሰደብሽኝ እንኳን አንድ ቀን
ከሷ ጋር እንዲህ ስለ ፍቅር እኔ በጣም እኔ በነገራችን ላይ ጨዋ ቤተሰብ ያሳደገኝ ሰው እንዲህ ዘልዬ እንትን ማለት ሰው። እሺ ለምንድን ነው ፎቶዬንና የልጆቼን ፎቶ እዚህ ጋር የምታሳየው? ፎቶ ዋና ፖይንቷን ብቻ ኤክስፕሌን ምንም አናድርግ በቃ። ምክንያቱም ማንም ሰው ስለኛ ጥሩ ስለማያወራ ማለት ነው። ቀጥታ ጨዋ ሳትል በቃ መረጃውን ብቻ ያቺ አለ ያለችውን ማሳየት አለቀ። ደቀቀ ጀመር። ጥያቄዋን ሜርሲ ጥያቄዋ እሱ አይደለም። ጥያቄዋ አንተ ሲጀመር ለምነሽ ቆይ አንዴ ይቅርታ ሜርሲ። ሲጀመር እኔ ላኪልኝ ብዬ አይደለም የላክሽው፣ ራስሽ ነሽ ወደሽ ነው የላክሽው። እንደውም ተይ ብዬሽ ነበረ። ይሄን ኦብቪየስሊ ወተሽ ሰላም በነበረን ሰዓት እየገባሽ ኢቭን ከተጣላንም በኋላ ገብተሽ እነ ቴልኮም እና ግሎሪ ቤት እኔ ወድጄ ነው የሰጠሁት እሱ አይደለም ጠይቆኝ አይደለም ብለሽ አሁንም አልካድኩም በቃ ካልካድሽ አልክድም መቼ በቃ እሱን ካልካድሽ እኮ ትይዬ በቃ ጨርሰሽ መቼም አልክድም። ግን ቆይ ስማኝ ሙይት ያዝና ሙይት ይዛ ስማኝ ይቅርታ ስማኝ እግዚአብሔር ያወጣዋል። ስሙ አንተ ባታወራ እውነት ከሆነ እግዚአብሔር ያወጣዋል። ጸጥ በልና ስሙ በቃ ይሄ ነው በቃ። እስካሁን ሲቀድም ሲያሳዩ የነበረው ወዳ ነው በቃ። እንደውም እኔ ቻሌንጅ ሳረጋት ነበር ተይ ስላት ነበር። ይሄ ማለት ስማኝ በቃ ሰሙ እኮ ይበቃል በቃ ሰሙ። እኔ ስራ አለብኝ እንዳንተ 1 ሰዓት 2 ሰዓት ማውራት አልችልም። ስራ አለብኝ። እየተከባበርን 1 ሰዓት 2 ሰዓት ማውራት ሰኝም ስራ አለኝ ሰው ኦኬ እኮ ማውራን ነገር ላውራና እኔ እወርዳለሁኝ ስራ ስለምሰራ ማለት ነው። I don't know people my country people too much problem. Go ahead. What's wrong is ያበደችብኝ ነው ጌታ እንዴ ሶሪ እንዴ ቁርስ አልበላ ራት አልበላ ምሳ አልበላ ቀጥሉ በቃ ጉድ እኮ ነው። ይኸውልህ እዚህ ጋር ፎቶ የልጆቼንም ፎቶ የኔን ፎቶ ስታሳይ የነበረው ወይን አንተን ወድጄ ወይን ሌላ እኔ ባለጌ ሴት እንዳልሆንኩ ደግሞ ተናግረሃል አንተም። እኔ የተከበረ በቃ ትዳር ያለኝ ባል ያለኝ ሴት ነኝ። ካንተ ጋርም ሳወራ የነበረው ብለሃል አንተም እንደ እህት እንደ ክርስቲያናዊ የሆነ እህት ነው እንጂ ሳወራ የነበረው መጀመሪያ ሲጀመር እኔ ድሮ ኦርቶዶክስም እያለ እንዲከታተልህ ነበር። ወደ ጌታ ደግሞ ስትመጣ የሆነ በቃ ክርስቲያን የሆነ ወንድም ወደ ጌታ መጣ። እንዴት ነው እኛ ብዙ ሰዎች ሲድኑ በጣም ደስ ይለናል። ሰዎችን የመቀበል እንትን አለን ማለት ነው። ለዛ ስል አቀረብኩ። ከዛም በኋላ በስልክ ተቀያየረን ሳወራ ነበረ። መንፈሳዊ ነገሮች አንዳንድ ነገር መጠይቅህ ነበረ። በምጠይቅህ ነገር ግን ያው እዛው ቤት ነበርክ። በምጠይቅህ ባወራነው ጊዜ ላይ በፍቅር ሳይሆን እንዴት ነው ቀርቤ ቤተ ሞዴሬተር ነበርኩ። የሆነ በቃ በክርስቲያንነት ጌታን እንደተቀበልክ እንድትጠነክር አጠገብ ለመሆን ያረኩት ነገር ነው እንጂ እኔ ማንም ወንድን ከቲክቶክ ማውራ ሴት አይደለሁም። ማንንም ወንድ ከቲክቶክ ላይ እንደ ባለትዳር ሴት ልጆቼን እያሳደግኩኝ ትዳሬን አክብሬ የምኖር ሴት ነኝ። ይህንን ብር ደግሞ መጀመሪያ ልልክልህ የፈለኩበት ምክንያት ከመሬት ተነስቼ አይደለም። መጀመሪያ አንተ ጌታን ተቀብለ ወር ሳይሙላክ እናውራ ነበረ። እንዲሁ ሰላም እየበረታህ ነው ወይ? እጸልይልህ ነበር። ለማንም እጸልያለሁ። ጌታ በሰጠኝ ብርታት እጸልያለሁ ለማንም ማለት ነው። ምክንያቱም ክርስቲያን ስለሆንኩኝ ሌላ ወሬን ከማወራ ጸሎት ስለ መንፈሳዊ ነገርን ከሰው ጋር ሳወራ ጸሎት ስጸልይ ደስ ይለኛል። እጸልይልህ ነበረ፣ መዝሙር ልክልህ ነበረ፣ አንተም ትልክልኝ ነበረ። እንዲህ አይነት ነገር ብዙም ጊዜ ግን ጠዋትና ማታ ትደውልልኛለች ብለህ ስትል እንዴት ነው ከአንተ ፍቅር ይዞኝ በቃ አይኔ ታውሮ ተንገብግቤ እንደዛ ነገር ብዙ ጊዜ እኔ ምደውልለት ጋይስ እዚህ ጋር ከታች የምትሰሙኝ ምደውልለት ቤቱ ገብቼ ሞዴሬተር ነኝ። ይወርድ ነበር የሆነ ጊዜ ስልኬ ምናምን እያስቸገረኝ ነው። እኔ ማን ነው ሪፖርት እየተደረገ ነው ወይ ሲወጣ እደውልለት ነበር። ሰሙ ምን ሆነ ዘግታ ይወጣ ትምህርት ላይ ነበርና ምናምን። የሆነ ጊዜ ደግሞ ሲጠፋ አዘን ላይ ነበርኩኝ። ቅድም ሲያሳያቸው የነበረው በጣም ደጋግሜ እደውልለት ነበር። ምን ሆኖ ነው የጠፋው? የሆነች አንድ እህት አለችኝ፣ ስሟን መጥቀስ አልፈልግም። ምን ሆኖ ነው የጠፋው እንባባል ነበረ። እስቲ ደውይለት ምን ሆኖ ነው በጌታ የሆነ ሰሞን ችግር ላይ ነበረ፣ በስራ ቦታ ችግር ተፈጥሮብኛል ብሏል ምናምን እየተባባለን እናወራ ነበረ እንጂ እኔ ከሰሙ ሌላ ነገር ኖሮኝ አይደለም ስደውልልህ የነበረው። ለምንድን ነው የወረድከው? ለምንድን ነው የጠፋው? ጠፍተሃል። ማንም ሰው እኔን በውስጥ የሚያወራኝ ሰው
ሰው አንድን ወንድን ማውራው ስላፈቀርኩ አይደለም መንፈሳዊ ወንድሜ ነው መንፈሳዊ እህቱ ነኝ ሲጠፋ አንድ ሰው ከቲክቶክ ላይ እኔ ማንንም ወንድሞቼ ሳምንት 2 ሳምንት ሲጠፉ እጽፍላቸዋለሁ እደውልላቸዋለሁ ሁሉንም ነው እንዴ ሁሉንም ወድጄ ወይና አፍቅሬ ነው እንዴ ይሄንንም በስተት አትረዱ ከታጃላችሁ ስደውልልህ የነበረበት ምክንያት ይሄ ነው ሲቀጥል ደግሞ ብር መጀመሪያ ጊዜ ማለት ነው መተ ብር ቲጂ በስራ ቦታ ላይ ችግር ተፈጥሮብኛል ተዘግቶብኛል ፋርማሲ ነው ምሰራበት የስራ ቦታ እባክሽን ብር አበድርኝ ብለስትይ ሰሙ እኔ ምንም እጄ ላይ አሁን የለኝም ኮር በኋላ ብር ሲዝ ቆይ እሱ ጋር አሁን መረጃ አውጭልን አሁን መረጃ መጠየቅ እኔም እሱ መረጃ ማለት ነው በኢሞ ነበር ደውለህልኝ ይሄ ይመጣል ብል ኑሮ ባቅ ኑሮ ሪከርድ አረግህ ነበር እኔ ክርስቲያን ነኝ እኔ እንዳንተ ሟሽ ውሸታም አይደለም እሺ ውሸታም አይደለም እኔ አልዋሽም ይቅርታ አድርግልኝ እንድትሳደድ ሳይሆን አንተ በስራዬ ቦታ ችግር ደርሶብኛል 35000 አበድረኝ ብለኸኝ አልጠየቅከኝ መጀመሪያ ትምላልኝ ዛሬ አይቶኝ እኔ በአምላኬ ምንም አይነት ማልዋሽ አምላኬን የምፈራ እንዳንተ በየገስቱ እየዞርኩኝ ሰውን ምከስ እምዋሽ ሴት አይደለሁም ምክንያቱም ሁለት ልጆች ጀግና ልጆች አሉኝ እሺ ስለዚህ አልዋሽም ብር 35000 ስትለኝ መርሲ ሚውት አስይጂ ለመረጃ አታቀርቢም በቃ አሁን እየከሰስሽኝ አይደለ እኔ ወድጄ ለላኩልህ ብር ፈልጌ ለላኩልህ ብር መረጃን ወይም ማሳየት ምን እንዲ መውረድ መውጣት አያስፈልገኝም እኔ ክርስቲያን ነኝ እምዋሽ ሴት አይደለሁም መጣክ ደወልክልኝ በጣም ጭንቅ ውስጥ ነው ያለው ቲጂ ስትለኝ ምን ሆነህ ነው ወንድሜ በቃ እኔ በእውነት አንተ የመጣ መስሎኝ ለስለላ የመጣ አልመሰለኝም ለስለላ መምጣትን ባቅኑሮ ሲጀመር በፎሎ ራሱ አላረግህም ነበር አላዋራህም ነበር መጣክ ተደዋወልን ስንደዋወል እኔ ደግሞ ብዙ ጊዜ ስደውልልህ መበርታትን በጌታ ቤት እንዴት በቃ እየጠነከርክ ነው እየበረታ ነው ብዬ አዎ ደውልልህ ነበር ማንንም ሰው ወደ ጌታ ቢመጣ አሁንም በርትተሃል ወይ እየጸለክ ነው ወይ ብዬ ልደውልልህ ትችላለሁኝ ግን በሌላ አስመስለህ ነው ያወራህ ያለኸው ከዛን ደወልክልኝና ቲጂ የስራ ቦታ ተዘግቶብኝ ችግር ውስጥ ገብቼ ነው ያለሁት ለምንድን ነው የተዘጋበው ሰሙ ብዬ ስለ ጌታን ከተቀበልኩ ጊዜ ጀምሬ ቻሌንጅ ውስጥ ነው ያለሁትኝ ብለህ ስትለኝ እንደ ጌታን በመቀበልህ ለምን ወጣክ ለምን ወረደ አላቅም ይኸውላችሁ ስሙኝ አሁን ከታች ያሉት ስለሚሰሙኝ ስሙኝ ከዛን ሰሙ ጌታን በመቀበልክ ነው ወይ ጌታን በመቀበልህ ነው የተዘጋበህ ብዬ ስለው አላቅም ጌታን በመቀበልህ ፈተና በዝቶብኛል ስለ ገረመኝና በእውነት በጣም ነው የደነገጥኩት አሁንም ሰው ጌታ በመቀበሉ የስራ ቦታ ይዘጋበታል አሁንም ብዙ ነገሮች ሰው ይሰነካከላል እንዴት እንዲህ አይነት ነገር ይሆናል እንዴ ሰው ድሮ ነበረ ጌታን ሲቀበል እንዲህ አይነት ነገሮች ይደርስበት ብዬ ማስረጃለሽ እቺን ነገር ለማለት በኢሞ ነበር ስንደዋወል በኢሞ ነበር እኔ እንዲህ አይነት ነገር መምጣቱን ባቅ ጌታን ሪከርድ አረግ ነበር ግን ሪከርድ አላረኩም እኔ አሁን ደግሞ ያማወራው ነገር የእውነት ነው ውሸት ነው ያላችሁኝ ያላችሁ እሱ የሚፈርደው ከላይ ሆኖ የሚፈርደው ጌታ ነው ችግር የለውም ግን ከዛ 35000 ነው የሚያስፈልገኝ ብሎ ሲለኝ ሰሙ እኔ ማለት ኢብራሂም ያስተጋባል ሚውት ያዘ ኢብራሂም አንተ ሚውት ያዘ ኢብራሂም ከዛን 35000 ምናምን ብሎ ሲለኝ ሳሙኤል ብር የለኝም በአሁን ሰዓት እኔ ወንድሜንም እዚህ ዱባይ ስላመጣሁት በጣም ብዙ ብር ወጪ ስላወጣሁኝ የለኝም ጌታን ቢኖረኝ ደግሞ ልክለት ነበር ምክንያቱም እኔ ጌታን በመቀበሌ እንደዚህ አይነት ችግር ደርሶብኛል ብሎኝ አበድረው ነበር ቢመልስልኝም ባይመልስልኝም የለኝም በወቅቱ ደግሞ እውነት ጌታ ምስክሬ ነው የለኝም ብዬ አልኩት ከዛም በኋላ ሌላ ሰው ጠይቅ እስቲ ምናምን ብያለሁ ችግር የለውም ይሄ ችግር የለውም ምክንያቱም ችግር የለውም ብዙ ነገር ሆነናል የዛሬ እኔም አምኛለሁ ጌታን በመቀበሉ ብዙ ችግሮች ሊደርሱበትማ አይችልም እኔ ያለውኝ አበድሯለሁኝ
ስለማውቀው ጌታን ሰዎች ብዙ ጊዜ ጌታን ሲቀበሉ ክርስቲያን ነሽ እውነት ካሽ ስሙ ሀቅ ለማለት መርሲ አንዴ ላውራና እኔ ስራ አለብኝ ስራዬን ልስራበት እሺ ብለሻል አለ ብላለች አላለችም አረ እግዚአብሔር ምስክሬ ነው እኔ 35 ሺህ ብርችን ሲጠይቃት አለ ጌታ ኢየሱስ ድረስ ጌታ ኢየሱስ እኔ ምን ነሽ ብዬ ነው አንቺን ቆይ ገና ሳምንት ሳይሞላ አንቺን ስንት ሳምንት ነው እንዴት ልጠይቅሽ ይችላል እንዴት ልታስብ ይቻልሽ ሳሙ እኔ እናንተ እኮ እንተዋወቃለን ስላንተ በደንብ የምታስረታለች ስሟን አልጠቅስም ስሟን አልጠቅስም ደሞ እኔ ልንገርህ ሳሙ አንተ እንዲህ ጠዋትና ማታ ያወራችኝ እንዲህ ያረገችኝ ነው ብለህና እኔ ግን መረጃ ላምጣ ብል እውነት ቀኑ በሙሉ ተወርቶ የማያልቅ መረጃ አለኝ ቀኑ በሙሉ ተወርቶ የማያልቅ መረጃ አለኝ ይሄንን መረጃ ግን ላቀርብም አልፈልግም ላመጣም አልፈልግም ምክንያቱም እኔ የተልከሰከስኩ አይደለሁም እኔ መንፈሳዊ ነገርን ጠብቄ መኖር የምፈልግ ሴት ነኝ እሺ ብዙ ነገሮችን አውቃለሁ ይሰሙ ስላንተ ግን በፍጹም አላወራም ቆይ ፖለቲካውን መረጃ እሱ ምንም አላለሽም እኮ ያለሽ አላለኝም ቆይ እኔ ምን አለ መሰለኝ ጽፈው ሰጥተዋት እንዲህ ብለሽ ተናገሪ ብለዋት ነው ልጅቷ እንትን እያለች ያለችውና እኔ ራሴን የቻልኩኝ ሴት ነኝ ማንንም በቀደምታ ምን ስልሽ ነበር ለዚህ አንቺ ቤካ ልቆት ቤካ እኔ መኖሬን ማቅ ወንድ ነው ቤካ እኔ ናቀኝ ስሙ ሚውት አድርግ ይሄ እግዚአብሔር ቃል ነው የምታምኚው አለ እጅሽ ላይ እኔ የጌታን ቃል ምፈራ ሴት ነኝ አላው አለጅሽ ላይ ባይብል አለጅሽ ላይ አዎ አለ መኝታ ቤቴ መጽሐፍ ቅዱስ አለ እንቋረጋለሁ ማይ በቃ እኔ ምንም የሚያከራክረኝ ነገር ኢብራሂም ሚውትን አንሳና ተናገር በፍጹም እኛ ክርስቲያኖች ነን እንዴ አይነት ነገር የለው እኔ ክርስቲያን ነኝ እኔ ክርስቲያን ነኝ ጌታን እንደሌለው አታስቢ አንቺ ማታስመስይ መርሲ ተሳስተሻል ይሄ ትክክል አይደለም ድራማ ላይ ነው ይሄ ጌታ አይደለም ኖ ክርስቲያኖች ነን አይደለም ጌታ ነው ጌታ ምስክሬ በይና ማይ ማኑ አይልማ መጽሐፍ ጌታ ምስክሬ ነው ጌታ ምስክሬን አልኩሽ እኮ ጠየቀኝ በቶ ብድር ሁሉ ጊዜ እንላለን ጌታ ምስክሬ እያላችሁ ፓስተር ማይክ ይዞ ጌታ ምስክሬ ዛሬ እሱ ሲናገር ግን መርሲ ሚውት ያዥ አንዴ ውዴ ሚውት ያዥና ለልናገርና ልውጣ እንዴ ነይ ውረጂ የሚቢ አትበጥበጭ ሁለቱ ያውሩ እኔ ራሱ አያገባኝም ሁለቱ አውሩ እንዴ አይደለም ሚውት ያዝና ከዛን ጠየቀኝ ብር ሲጠይቀኝ እኔ ብር ላውራ እስኪ ዝም ብለሽ ከምታወሪ በቃ ዝም በል ሰማን እኮ 2 ሰዓት ምናምን ሰማን ካይበቃ ቆይ ስሙታ በጌታ በናዝሬቱ በጌታ በኢየሱስ ስም ታውራ በቃ ስሙ አንዴ ጸጥ በል እኔ ተጨነኩኝ ጠየቀኝ ይሄንን ብር ሲጠይቀኝ እኔ ብድር የለኝም ብዙ ወጪ አሉብኝ ግን በሚቀጥለው ወር እኔ አትመልስልኝ አልፈልግም ደሞ በጌታ መምጣትህ ነው አዲስ ወንድሜ ነህ መጽሐፍ እገዛልሃለሁ አንድ መጽሐፍ 10,000 ልክልሃለሁ አትመልስልኝ እሱን ግን 35,000 የለኝም እስቲ ፈልግ ከዛን እዚህ ችግር ውስጥ አለው ብሎ ስለሚለኝ ሁሌ እየደወልኩለት ከዚህ ችግር ውስጥ መውጣቱን እጠይቀው ነበር ሌላ ነገር ገድሮኝ ሳይሆን ማለት ነው እንዴት ነው ወንድሜ ችግር ውስጥ ነኝ ያለውት ብር አበድርኝ ብሎኝ እማልደውልለት እስቲ መርሲ አንቺ ራስሽ አስቢ እኔ ብድር የለኝም ወጪ አለብኝ የልጆች እናት ነኝ ቤት ማስተም ቮይሱን በሰማሁት እኮ ልክ ነሽ በስርዓት አውርታችኋል አንቺም ጋር በኢሞ ነው እኔ ይሄ መምጣቱን ባክ ኢሞ ያወራኝ ሪከርዲዝ ነበር እኔ በእውነት እሱ የጌታ ፍቅር ገዶት የመጣ መስሎኝ ነው እንጂ ሰላይና ብር ሰብሳቢ መሆኑን አላወቅኩም አንድ ጥያቄ ቀን እንትን ያለችው አይደል በኢሞ ስንት ቀን እኔና አንቺ እንዳወራን ያንቺን ኢሞ ከፈች እኔ የኔን ኢሞ ከፍቼ አሁን ምን ያህል ውሸታም እንደሆንሽ እኔ የለኝ ማለት እኮ ነው ታይም ማለት ሁለት ቀን አካባቢ አውርተናል ሁለት ቀን አካባቢ አንድ በኢሞ ሳወራኝ ነው ስለዚህ ብር ሁለት ደግሞ ክሊኒኬ ተዘግቶብኛል ክሊኒኬ ተዘግቶ ታሽጎብኝ ነው ያለው ብር በጣም እየፈለኩኝ ነው ብሎ አበበን የነገረሽ እሱን እንኳን ዝም በል የኤርሚያስን ጦስ ይዘገደል ግባ እኔ ከኤርሚ ጋር አንድ ከኤርሚ ጋር እኔ ግንኙነት የለኝም እሺ ኤርሚ በውስጥ አንድ ቀን ሰላም ብሎኝ እንኳን አያውቅም በደንብ ሰላም ብሎኝ አያውቅም ኤርሚ አንድ ቀን ብድር ስትጠይቀኝ 10,000 ለሰጥበት የደረሰበት ምክንያት ለዛ ነው እንጂ ለሌላ አይደለም እንትን አርጋትና
መረጃ ከሌላ ከዚህ ሴት ጋር ማውራት አንፈልግም። ኢሞን ሪከቨር ኢሞ አላት ምንም ስለማይልሽ ኢሞ ሪከቨር ያደርጋል። ኖ አይደለም ኢሞ ሪከቨር ያደርጋል። እኔ ልንገርህ እኔ ስንት ሚስጥር አውጪ ብትለኝ አንተ ወንድሞችን ስትከስ ትክክል ያልሆነ ትምህርቶችን ስታስተምረኝ የነበረው ቮይስ ሙሉ አለኝ ከዋትስአፕ ላይ ማለት ነው። እሺ አሳየን። እሱ ብር የተበደርክ ቀን ብር ብድር የጠየቀኝ ቀን በኢሞ ነው ያወራኸው። ኢሞን ደግሞ ሪከርድ አላረኩም። ኖ እሺ ዋትስአፑን አሳየን። ስሙ ኢትስ ኦኬ እንኳን ጠይቅ ምንም ቢግ ዲል አይደለም። ይሄ ማንም ይጠይቀው ነው። ማንም ትልቅ ነገር አይደለም። ምንድነሽ ብያ ነው እኔ ትልቅ ነገር አይደለም። አሁን በእናትሽ ሌላ ነገር ትዕግስት ሌላ ነገር እንዳወራ እንዳታረጊ። የእውነቴን ነው። ሴጣን የሚጠቀምብሽ አይነት ሰው ነሽ አንተ። ብድር አልጠየቅም። ብድር ጠይቀኝ በራሴ በፍላጎቴ 10,000 መስጠትን አሁንም መርሲ አሁንም አምናለሁ። በራሴ ፍላጎት 10,000 ሰጣለሁ፣ ግን 35,000 የለኝም ብዬ ለዛው መርሲ ብር ምን ብለሽ ነው የላክሽው? 5,000 ብር ምን ብለሽ ነው የላክሽው? 5,000 ልትጠመቅ አቆራርጬ ነው። እንደውም ብር ስላልነበረኝ አንዴ 5,000 አንዴ 5,000 ላኩለትና ምን ብለሽ ነበር የዛን ሰዓት? የምን ፖለቲካ ምን ብዬሽ አንቺ ምን ብለሽ ፖለቲካ? መጀመሪያ ብድር ስለጠየቀኝ ያን ብድር ስለጠየቀኝ ሸም ይዞኝ ላኩልህ። የጠየቅሽው አንድ ጥያቄ ነው። 5,000 ብሩን ምን ብለሽ ነው የላክሽው? ምን ብሎሽ ነው እሱ ወይ ደግሞ አንቺ ምን ብለሽ? መጀመሪያውን ቃል ገብቼ ነበር አልኩሽ እኮ እኔ ብድር የለኝም ሰጣለሁ 10,000 ብዬዋለሁ። ቤት በቀደም ያወራሽው እንድገሚ አንቺ ልጆችሽ ያርጋሉ። ልጆችሽ ላይ አትፍረጂ። እናት ራሴ ፈልጌው ነው የላኩለት አልኩ። ብድሩን ጠይቀኝ መታው ይችል ነበር። ምን ብለሽ ነው የላክሽው? ምን ነው ያልሽኝ? 3 ቀን ሙሉ ጌታ ኢየሱስ አንቺን ታርገሽ ኖ ልጅ ጋር ስሙዬ ለአንተ ነው እየወገንኩኝ አይደል? እንደውም ያለው አልሽም እንዴ? ዝም በይ እስቲ። ሚዩት አድርገት። ቅድም ጌታ ስለተቀበለ ነው የላኩለት አላልሽም? ለምን ተዋሻለሽ? እኮ ታዲያ ጌታን ስለተቀበለ ብለሽ ነው ያልሽው አይደል? እንደገና አሁን ደግሞ ስራ ቸግሮት ገንዘብ ስለጠየቀኝ አፍሬ የሰጠሁት ያለሽ ሁለት ነገር እየተናገርሽ ነው። ይሄ ተገቢ አይደለም። ሁለት ነገር እየተናገርሽ መጀመሪያ ምን አልሽ? ጌታን ስለተቀበለ ተቸግሮ ሳይ ሰጠሁት አልሽ። ሁለተኛ ደግሞ ገንዘብ ስለጠየቀኝ የሰጠሁት ያለሽ ደግሞ መልሰሽ። ይሄ ልክ አይደለማ። እዚህ ጋር ቆይታ ያስሽ ነው በንግግርሽ። ኢየሱስ እንዳኛችሁ በስነ ስርዓት ተሙም ከቅድም ጀምሮ እያወራሽ ያለው ምንም ከተሙ ጋር ባንግባባም በሐሳብ ባንግባባም እውነት ግን እውነት ነው። እዚህ ጋር ተሙ የተናገረው ስለአንቺ ክባት ምንም አልተናገረም። ምንም አንድ ነገር ፎቶ ሲያሳይ ደግሞ የአንቺን ፎቶ ብቻ አይደለም የሚያሳየው የልጆችሽንም ፎቶ ነው። ድምፅም ሲያሰማ ደግሞ የጸለይሽለትን ነው ያሰማው። ክፉ ነገር ግን አንቺ እዚህ ጋር የተናገርሽው ነገር ምንድን ነው? ምንም እኛ ራሳችን መሰከርን ሪል እንደሆነ በቃ ኖርማል። እኔ ራሱ ላለው ከዚህ በላይ ስለተቀበለ ጌታን ስለተቀበለ ሚዩት ስለጠፋ ለምን ወረድ ብዬ ስከታተለው በቃ ሰጠሁት አልሽ። እሺ ብለን ተቀበልን። እንደገና አሁን ደግሞ ብር ስለጠየቀን ሼም ይዤ ዞኝ የሰጠሁት ያለሽ፣ ይሄ ደግሞ ልክ አይደለም። ጨርሻለሁ። እኔ ይቅርታ፣ እኔ ሜርሲ እንድትጫኗትም እኔ ፈልጌ አይደለም፣ እኔም ልጫናት ፈልጌ አይደለም። በነገራችን ላይ እሷ ከእሷ አንጻር በጣም አይ ኖርማሊ የለሽ እኔ አይ ነው ብዙ አይ ነው የለውረት ስለሷ በሷ ዙሪያ ገብቶሻል። በቃ ቤተሰብ ናት እና ሴት ናት። ቀደም ሳትገባም ብለሃል አለኝ ቦታ አለኝ እኔ ማላወራው ነገር እኔ ሌላ የለሽ ሌላ ነገር የለሽ እኔ ሌላ ነገር እንትልላ ሁሉ ነገር እዚህ ጋር አያልቅም አባቴ። ሁሉ ነገር እዚህ ጋር አያልቅም። ባውንደሪ የሚባል ነገር አለ። አደባባይ ቢወጣም እቺ ልጅ ሰው ገፋፍቷት ሊሆን ይችላል። አሁን እኔ እያልኩሻለሁ እኔ ትዕግስትን እኔ ማቃት ትዕግስት እንዲህ አይነት ትዕግስት አይደለችም። በነገራችን ላይ የእውነቴን ነው የምልሽ። የጠፋ እያለች ትፈልግ ነበረ። እንዴት ሆነ? በጣም ተጨናቃ ነው። ብዙ ጊዜ ስታወራ በዚህ ልክ ነው። አሁን ታረቁ አይደለም? የምሬ ነው። ምን አለ መሰለሽ አይደለም ምን አለ ሪስፔክት ልናረጋት እኔ ደስ ይበለኝ። የእውነቴን እኔ ደስ ይበለኝ። በቃ እኔ ደስ ይበለኝ። በቃ እኔ ትዕግስት ላይ ይዤ ማላቅም መጥፎ ነገር ማስያላቀም እና እኔ ትጂ ምናልባት አስከፍቼሻለሁ ወይ ይቅርታ ልጨርስ። እሷ ሳትኖር ራሱ
ስለሷ መጥፎ ነገር አውርታ አታውቅም። ስለ ሰዎች ነው የምታወራው። እንዲህ አሏት ጀስት እውነት የሆነ ነገር ነው ያየውብህ ማለት ነው። ቀደም ራሱ ከመግባቷ በፊት ላስገባት ስልክ ምንድነው ያልከው? እሺ ትገባለች ግን እችን ልጨርስ አልክ። ለኔ ጥሩ ነገር አድርጋልኛለች አልክ። በቃ ይሄን አበቃው። እኔ የሆነ ጭንቅላቴ ላይ የሆነ ነገር ወሰድኩኝ። ገባ? ይገብቶኛል። እኔ አራዳ ልጅ ነኝ፣ ይገባኛል። የግድ ለኔ መተንተን የለብህም። ፋራ ቁጭ ብሎ ኤክስፕሌን አድርጉልኝ ይበል። እኔ ገብቶኛል ኦልሬዲ በቃ። ስለዚህ ይቅርታ ተጠያየቁ። ሷም ይቅርታ ትበል። ይሄ ነገር ደን በቃ አለቀ። ሌላ ቺኮች አሉ የሚሉ ደግሞ 3 ቺኮች አሉ ደግሞ እሷን ተላቀቅን ዛሬ ነገ 3 አሉ። አንቺ አታስመሲ እሺ። ምኑን ነው ይገባኛል ምናምን የምትይው? እሱም ነግሯታል። ንጹህ እህቴ ናት ብሎ ነግሯታል። ለእኔም ደግሞ ንጹህ ወንድሜ ሆኖ ነው የቀረብኩት ማለት ነው። በሌላ አይደለም። ጂሰስ ኔም ሌላ ነገር አይደለም ያልኩሽ ማሬ። እኔ ከእናንተ ከሁለታችሁ በላይ ነው ነው የምትጻጻፈው ከወንድ ልጅ ጋር። አሁን መጥቶ ሜርሲ አፈቀረችኝ ሊላ ደፋር ይኸውልሽ መርሲ አሁን እኮ እኔ ሰሙ አስገድዶ ጻፋችሁት በላይ ነው። እኔ ማወራው ከወንድ ጋር አልኩሽ እኮ እየሰማሽኝ ነው? ስሚኛ የብሩ መላኬ መነሻል ላውራና ልጨርስና ልውጣ። ብሩ መነሻው መላኬ ጀመርኩበት በቃ ቆይ አስሚኝ ጠየቀኝ። ከዛ እኔ ብድር የለኝም እሰጣለኝ በራሴ ፍላጎት 10,000 እሰጣለኝ ብዬ አቆራርጬ 2 ጊዜ 5,000 ላኩለት። ለነ ቴሌኮም ደግሞ ልልክበት የፈለኩበት ምክንያት ቴሌኮም ላኪልኝ ብሎኝ አይደለም። እሱ ኤርሚ ቤካ ምናምን ይላል። እሺ ተዋቸው። ቤኪን ኤርሚንም ተውና በቃ አሁን እርቅ አትታረቁ። በቃ እኔ እንትን ልበላት። በነገራችን ላይ የምን እርቅ ነው? እዚህ ጋር ሁሌ የልጆችን ፎቶ እያንጠለጠለ ይሄ ፌር የልጅ ፎቶ ሁሌ ቲክቶክ ላይ እያሳየ እንዲህ አይነት እንትን አለ እንዴ? ይሄው ከዚህ በኋላ እሱ ያንቺ ፎቶ ከዚህ በኋላ እቺ ናት ብሎ የሚያወራ ከሆነ አንደኛ ከኔ ጋርም አያወራም። በቃ ከኔ ጋርም አያወራም። ምንም የሚጠቀመው ነገር የለም። ምን አለ መሰለሽ ሜርሲ፣ እኔ እንደ አይነት ሰው ሰዓት ጀምሮ ነው አንተን አስገብቼ እያወራሁ ያለው። ሁሉ ጊዜ እሷ ናት ፈልጋ ጨቅጭቃኝ ምናምን ነው የላከችልኝ አትበል። በየቤቱ እየገባ ማለት ነው የላኩበት ምክንያት ለብድሩ የተነሳ ነው። ጨቅጭቀሽኝ የላክሽልኝ 3 ቀን ሙሉ ደውለሽ አንተ ተቸግሬያለሁ ክሊኒኬ ተዘግቶብኛል አላልክም? እስቲ ማል እስቲ በማርያም አይደለም የምታምነው? እስቲ በማርያም ማል እስቲ አንተ አልጠየከኝም። እኔ ብድር 35,000 ተዘግቶብኛል ክሊኒኬ ስራዬ ቦታ ተዘግቷል ብለህ አልጠየከኝም። በቃ ሜርሲ እስኪ አስወርድ። በማርያም በአማላጇ ማል እስቲ ማል በምልጃው አይደለም የምታምነው? በነገራችን ላይ በቃ ሜርሲ ከዚህ በላይ ወርደን ማውራት የለብንም እና ያው ምናልባት አስቀይመሽ ከሆነ በጣም ግን አንተ እውነት ክርስቲያን ነኝ ትላለህ። አንተ ክርስቲያን ነህ ብድር ጠይቀህ አልጠየቅም። ክሊኒክ ተዘግቶ ምን ሆኜ በዚህ ወጥቼ ብለህ ምን አይነት ውሸታም ነህ? በቃ ተይ በቃ ከዚህ በላይ አሁን ግን በጌታ በኢየሱስ እግዚአብሔር ይገጽ። አሁን እኮ ምንም አሁን በነገራችን ላይ ቆይ ኢብሮ አሁን እንዴት ታወራለህ? አቁሙት በቃ አቁሙት። እሱንም ሳትተው ግን ታወራለህ። ኖሮ 35,000ንም ያላበደርኩ ሲጀመር እሱንም ልትበላ ነበረ። እንኳን በራሴ ፍላጎት 10,000 ደግሞ አሁን አበድረኛል አልካልሽ። አንድ ጊዜ ቆይ እንተ ኢብሮ በጣም ይቅርታና ቅድም ስጥኛለ አሁን አበድረኛል አልሽ። ቅድም እኮ 35,000 ብር ካልሰጠሽኛል አለ። አንቺ አሁን ደግሞ አበድረኛል። ኧረ አንቺ ይደብራል። አበድሪኝ ካልኩሽማ እኮ ጥሩ ነገር እንኳንም አምጫላችሁ። እኔ እኮ ባንዴ ስንታ እንዴት እንዲህ አይነት ነገር ይፈጠራል? በአሁን ውስጥ ልረዳት የፈለኩበት ምክንያት ነው። ወረቀቱንም ደግሞ አንተ ወንድሞችን ማንጠለሸት እንዲህ ወንድሞችን በየቤቱ እየዞርክ መሳደብ ጴንጤ ከጴንጤ ከመሆን ኤቲስት መሆን ይሻላችኋል ብለህ ማለት ስትጀምር ነው ወረቀ የላኩላቸው ለልጆቹ ማለት ነው። የኔ ፍቅር በቃ ትዕግስት አንዴ በቃ ኢብሮ እንትና ኢብራሂም ያወራና ከዛ ታወሪያለሽ። እኔ ማለት የምፈልገው ምንድነው እዚህ ጋር አሁን እህታችን ሌላ ተልእኮ እንዳላት እያስመሰለች ነው በገዛ ንግግሯ። ምክንያቱም እኛ ለእውነት የምንኖር ሰው ነን። ኢብራሂም አንተም አታስመስል፣ እዚህ ጋር ቁጭ ብለህ አታስመስል። ማንም አላከኝም፣ አታስመስል። እሺ አስመሳይ ነህ። ማንም ሰው አላከኝም።
ማንም ሰው ልኮኝ አይደለም። ይሄንን አታውራ። አላወራም። ተረጋጊ። አሁን እሺ፣ ምን ቀጥታ ነው ወደ እንትኑ እንሂድ፣ ወደ ሐሳቡ። ይኸውልሽ አሁን አንቺ መጀመሪያ ላይ ስትጀምሪ የተናገርሽው ነገር ትክክል ነው። በሰላም በወንድምነት ነው ያወራሽው። ያደረግሽውም ደግሞ ትክክለኛው መጀመሪያ ላይ እያንዳንዱን ያወራሻችሁ ትክክል ነው። ገንዘብም ስትልኪ በክርስትና ምክንያት ከክርስቶስ ፍቅር የተነሳ እንደሆነ ነግረሽናል። ተቀብለናል፣ እኛም ተቀብለናል። ሌላው ስለ ብድር ጉዳይ ገንዘብም ስትልኪ በክርስትና ብቻ ትበላ በብድር ነው መጀመሪያ መላክ የጀመርኩ ብያለሁ። ይሄንንም አስገባ። ከብድር ተነስቼ ነው መላክ የጀመርኩት። ጆሮ ከሌለ ጆሮህን እንግዲህ ጆሮ ሊሆን አልችልም። አንቺ ለምደሻል ማለት ነው ሰው እንደዚህ ማድረግ ቶሎሬት እያደረግሽ ራስሽን እንትን ማለት ጀምረሻል፣ ለምደሻል ማለት ነው። ይሄ ተገቢ አይደለም። ወይ ተረጋጊ። እሺ አንዴ ኢብራሂም ያልገባኝ ነገር ስላለ ነው። ስሙ በብድር ነው በስጦታ ነው? አንዴ እኔ አልገብግርም። ኧረ በእናትሽ እኔ ለምና እኔ ላ 3 ቀን ሙሉ ስልክ ደውላ ንቀኸኝ ነው ምን ብላ ያላችሁት መጀመሪያ ብድር ነው የጠየቀኝ። ብድር 35,000 ሲለኝ የለኝም ብያልኩት እንዴ ነው 35,000 ነው ወደ ብሩ መላክ ያልኩኝ እኔ 5,000 ነው ያልኩኝ። 35 ወይ አንቺ ለምነሽ አሰሙኝም እንዴ ብድር አለኝ። እኔ ብድር የለኝም። በሚቀጥለው ወር እኔ ራሴ 10,000 መጽሐፍ እገዛልሃለሁ ብዬ ላኩለት። 35,000 ብድር የለኝም አትመልስልኝ ብዬ የላኩበት ምክንያት ከብድር ነው። አንቺ ተበድረሽ አንድ ሰው ከአንቺ አንድ ሰው ብድር ጠይቆሽ ክርስቲያን ነው ክሊኒኩ ተዘግቶበታል ተቸግሯል። ከዛ ትረጃዋለሽ ኢየሱስ እኔ እኮ በመረጃ ነው ሁሉ ነገር ያሳየው። ሌላ ነገር ትረጃዋለሽ አትረጂም። ክሊኒኬ ጴንጤ በመሆኔ ተዘጋብኝ ብሎ ሲልሽ ምንድነው ማድረግ ያለብሽ አንቺ? ኧረ እባክሽ ካለሽ ነገር ላይ መስጠት ነው አይደለ? ብድር ሳይሆን መርዳት ነው እንጂ ማበደር አትችልም። ነገር ሰምታ ነው አሁን ዛሬ እኔ ጨመረችው። ጭራሽ በፍጹም አንተ ልቦና ያውቃል። ብድር ብለህ እኔ ጋር እንደመጣ ልቦና በደንብ ያውቃል። ነገራችን ላይ በደንብ 5,000 ብር ማን እንደላከላት ቤካን ይላከላት። እንደውም እውነቱን እናውራ ከተባለ ጌታ ኢየሱስ ይቅር ይበል። ቤካ እኔ ማን እንደሆነ አያውቅኝም። ስክሪንሾቱን ላክ ቤካ እኔ ማን እንደሆነ ከቤካ ጋር አውርቼ ማለት አያውቅኝም። ቤካ ሲጀመር ማለት ነው። ለዛ ነው ራሴ ነኝ የላኩት ከራሴ ታሙ ቅድም አሁን የቤካ ካለ ወይ ብላ ጠይቃለች። እቺ ሴትዮ ቤካን አላውቀውም ማለት ብላለች። አንተም ደግሞ አሳይተናል የቤካ ስልክ አለ ወይ የሚለውን ጽሑፍ አይተናል። ስለዚህ ከዛ ወይ ኖርማሊ ይሄ እዚህ ድረስ ይለ ቆይ ፒሲ የነበርንበት ጊዜ ነው። ይሄን ያለችበት ጊዜ ቤካ እንትን ለጥፎ ምናምን ይሄ ቴሌኮም አይተሽዋል አይደል? አይስክሪም የሚልክልሽ እንትን ለጥፎ ቪዲዮን ፎቶ ለጥፈው የኔንና የዮኒ ማኛን ፎቶ ለጥፈው በሚሳደቡ ሰዓት እነሱ ጋር ዲስከስ ያደርጉ የሰማችውን የቤካን ስልክ በነገራችን ላይ ይሄን ያለችው ፖዚቲቭሊ ነው። አሁንም ኔጋቲቭሊ አይደለም። በቃ እኔ አሁን እሷ በቃ እንትም ቻርጅ ባረጓት ልክ እያወራች ስለሆነ ነው። ለዛ ነው ዝም ብላ እየተሳሳተች ያለችው ፖዚቲቭሊ እንትን ስትል። ከዛ በኋላ ግን ቀጥታ ሄዳ ቀጥታ እናቱ አንዴ ሄዳ ቀጥታ ከነቤካ ጋር ነው የሆነችው። ከነቤካ ጋር አጠገባችን የሌለ ሰው አይጠራ። አንደኛ አትጥራ፣ የማንንም ስም አትጥራ። የነፍስ አባትሽን ጠራውልሽ አይደለ? ቲጂ አይዞሽ ተረጋጊ። እኔ ማጣት እኮ ቲጂ በጣም ጨዋ ነው። አይደለም እኔ ጨዋም ቲጂ ነው ትዕግስት ነው ማለት ይቅርታ አይደለም። አይ እኔ ማጣት ቲጂ ጨዋ ነው። እኔ በጣም ማከብረው ሰው ነው ኤርሚ በጣም በቃ ከሆነና እንዳይጠሩ ኤርሚ እኮ አይደለም ያለው ነገራችን ላይ ቤካ ነው ያለው። እንዳይጠራ እኔ ቤት እንዳይጠራ ሳሙ ይኸውልህ እኔ ቤት አይጠራ። ስሙ አንተ ስለሷና ሰላንተ ብቻ የማይወድም አለ። ኤርሚያስ እዚህ ጋር የለም። አንድ ጊዜ ኤርሚያስ እዚህ ጋር የለም፣ ቤካም እዚህ ጋር የለም። አንተም ከወረድክ ስምን አናስጠራም። እኔ ቅድም ስላልነበርኩ ነው እንጂ አናስጠራም፣ እግዚአብሔር በሚያውቀው። አሁንም ደግሞ ስለ እውነት ነው እየፈረድን ያለው። እኔ ግን አንድ መናገር የምፈልገው ረዳሽም አልረዳሽም አንቺ ክርስቶስን የምታውቂ ከሆነ ስለዚህ ብር ጉዳይ አይወራም፣ አንተም አታውራ። ነገር ግን የልጅ ጉዳይ ደግሞ ጥሩ አይደለም። ይህን ፎቶ አጥፋ። ምክንያቱም የልጅ ፎቶ የላከችልህ ባለትዳር መሆኗን እንድታጠይቃችሁ። ሁለተኛ ፎቶ ልጆቼን ፎቶ ፕሊስ እኔ ሎርድ ፈልጋለሁ እያወራ ነው። እኔም ላወራው እኮ ነው። ቀድምም እንዳታሳይ ያልኩት ነበረ። እኛ አንድ ጊዜ አቁሚልና ምን አይነት ሰው ናችሁ? በእግዚአብሔር የልጅ ፎቶ ነው። የልጅ ፎቶ ላይ ብዙ ነገር ያደራርሳል። ካለችበትም መምጣት ትችላለች። ሚዲያ ላይ ሁላችንም አይተነዋል። ሌላ ሰውም ሪከርድ ሊያደርግህ ይችላል። አንተ በመልካም ነው ያስከው።
አንተ በክፉ አይደለም ያዝከው። ነገር ግን ሌላ ሰው ደግሞ ከምትናገረው አንጻር ጋር የልጁ ቤተሰብ ማጣላት የሚፈልግ የተለያየ ጸቦች ይኖራሉ። በዚህ ሰዓት ላይ ይሄ ነገር ሰዎች ደስተኛ አይደለም። ልጅ በፍጹም ሚዲያ ላይ አይወጣም። የላከችልህ ልጇን ባለትዳር መሆኗን ልትገልጥልህ እንጂ ለሌላ ነገር ሀሳብ እንዳልፈለገች የምትደውልልህ ከክርስቶስ ፍቅር እንደሆነ ቴክስቱንም ሰምተናል፣ ቮይሱንም ሰምተናል። ከዚህ አንጻር ስለሆነ እያየንክ ይሄንን አሁንም እግዚአብሔር የምትፈራ ከሆነ ወደ ጋላሪ ሳታወርደው ደልትላት። አንደኛ ለምን እንደምትደልተው ባለትዳር ናት። ባለትዳር መሆኗን የነገረች ፎቶ አጥፋ፣ የልጅ ፎቶ አጥፋ። ባልም ሚስትም የመክሰስ መብት አላቸው። ምክንያቱም የላከችልህ በውስጥ እንጂ በአደባባይ አወጥተህ እንድትናገር አይደለም። ይሄ በህግ ያስጠይቃል። የትም አገር ብትሆን፣ አሜሪካን ብትሆን በህግ ያስጠይቃል። ኢትዮጵያ ውስጥም በህግ ያስጠይቃል። ይሄ ነገር አሁን ስለ ህግ ጉዳይ ሰው የምናወራው ከላከችልኝ ከታላቅ ፍቅሯ የተነሳ ከክርስቶስ ፍቅር የተነሳ ስለሆነ የላከችልህ ይሄ ነገር ዳግመኛ ማድረግ የለብህም በፍጹም። ይቅርታ ኢብራሂም፣ እኔ እንዳወራ እድል ስጠኝ፣ አንዴ እድል ስጠኝ። ሲጀመር እኔ አውርጄ እንዲያርጌ በህግ ቢሆን ካለችበት ተጠርዛ እንድትመጣ አረጋት ነበር፣ እኔም በተናገረችው ልክ። ህግን በጣም ማቅሰው ስለሆንኩ አሁንም እኔ ከሀዘኔታ ነው። ኢቭን ቀጥታ ኢሞ ውስጥ ገብቼ ነው ያሳጇችሁ። ኢሞ ውስጥ ባለጌ ናት እንዲህ ናት እያልኩ አይደለም። ሚዲያ ላይ አውጥተው ያልቀፈፋት ሴት ሚዲያ ላይ አውጥተው ቁጭ ብለው አሁን ከነሱ ጋር ሁላ እንትን ስትል እኔ አሁን እዚህ ጋር እቺ ሴትዮ ባለትዳር ናት፣ የልጆች እናት ናት። የንግግራችንን እዩ። ሌላ የፍቅር ግንኙነት የለንም። ምክንያቱም ሴቶችን እያታለለ እንዲያርግ ተብሎ የተላከው የታየው የእሷ ስሊፕ ስለሆነ ባንክ ስሊፕ ስለሆነ ያሳየሁት ከዚህ አንጻር እንጂ ቀጥታ ገብቼ ነው እንዲህ ያሳየው። ሲቀጥል አንዴ ልጨርስ። ሲቀጥል ድረገጹ ነው ገብታ ከፈለገች ኢሬዝም ፎርማትም ማድረግ ትችላለች። እኔ አይደለሁም እጇ ላይ እሷ አይደል እንትን ያለችው ፎርማት ማድረግ ትችላለች እኮ። ሲቀጥል እኔ እንዲህ አይነት ፐርሰናሊቲ እንዲህ አይነት ስብዕና ያለኝ አይነት ሰው አይደለሁም። አንድ በደንብ ወቅ አይደለም። እሷ በጣም ብዙ ነገር ያደረገችኝን በውሸት ስንት 2 ዓመት ከ7 ወር ስታጭበረበር የነበረች ሴት እንኳን አባቷ አይደለ ዘር ማንዘሯ ይምጣ በህግ በኩል ዘር ማንዘሯ ምን ላረጋቸው እንደምችል እኔ ስለማውቅ በህግ የምትመጣ ከሆነ ይሄ ህግ በደንብ ጠንቅቄ ማውቅ አይነት ሰው ነኝ። አሁንም ስሙ፣ እኔ አሁንም እያወራ ያለሁት ከእሷ ጋር ቅድም ሲወራ እንደነበረው ሴቶችን እንዲያርጎ በጣም የጴንጤ ተብሎ የታየው መረጃ ሲባል ያሳዩት የሷን ነው። ከእሷ ጋር እኔ ይሄን መረጃ ላሳይ ሜርሲን አስገቢኝ ብዬ የገባሁት ይኸውላችሁ፣ እቺ ልጅ የልጆች እናት ናት፣ ባለትዳር ናት፣ ባሏን የምታከብር ሴት ናት ብዬ ነው ሳብራራም የነበረው። ስለዚህ ሌላ ነገር ፊል አታርጉ። እኔ ለእኔ እነሱን ግሩፕ እኔ እንትን ብሎኝ አይደለም። ይሄን ድምፅ እኔ ማውራውን ድምፅ ነገ ልጇ ይሰማል። ሪከርድ እየተደረገ አይደለ? ሚዲያ ነው እኔ ማውራ። ምክንያቱም እናትህ እንዲህ ተብላለ ማግጣለች እናትህ ተብሎ ነገ ባሏ እንዳይከሳት ነው። በጣም ክሊር እንዲሆንላችሁ ይሄን እያሳየው ያለሁት ከኔ ጋር የእህትና የወንድም አይነት ግንኙነት ነው ያለን። ምክንያቱም የግሎባል ይሄ ምንድነው ይሄ ግሎባል ወርልድ ላይ ነው ያለነው፣ ግሎባላይዜሽን ያለበት። እኔ አሁን እስቲል ማውራት በሷ ልክ ሄጄ ማውራት ፈልጌ አይደለም። አሁንም እያልኳቸው ያለሁት እነሱ ሲለጥፉ የዝችን ልጅ እንትን ሲሉ እየነገርናቸው ያለው አሁንም ባሏ እንዳይፈታት ነው። ወደዳችሁም ጠላችሁም እሷ ሄዳ በተሰካችበት ግሩፕ ውስጥ ያለውን መረጃ ባሏ ቢሰማ የኔን ሳይድ ባይሰማ ሊፈታት ይችላል። ምክንያቱም ጥሩ ነገር እያደረገ እኔ እንደ ቤተሰብ በክርስቶስ እጅ ነው ያለው። ቆይ ይቅርታ አንዴ ልጨርስ። ቆይ አንዴ መርሲ ፕሊዝ ኢንተራፕት አታርጊ። በእግዚአብሔር ኢንተራፕት አታርጊ። ልጨርስና ኢንተራፕት አታርጊ። እኔ በምን ምክንያት ይሄ መረጃ እንዳሳያቸው እንዲገባቸው ነው። ይሄን ነገር እኔ ዛሬ ቅድም አምጥተው ቤትሽ ነው አይደል የለጠፉት? ሜርሲ ልግባ ያልኩሽ እውነቱን ልነግራችሁ ነው። እውነቱን ላሳይ። ትናንትናም ከሊቅ እስከ ደቂቁ ቤት ተከፍቶ ይሄ ፌክ የሆኑ ሰዎችን አምጥተው እንትን እንዲህ ተባለ ምናምን ተብለው አንድ ዲከን የተባለን ግለሰብ አምጥተው እንዲህ ነው እየተባለ ሲወራ እኔ ስስቅ ነበር።
ግን አሁንም ትናንትና የሰማችኋት እቺ ልጅ ናት። እንዲያደረገ ሴቶች ምናምን ሲባል የሰማው እዚህ ውስጥ ያላችሁ ክርስቶስን የምትወዱ በክርስቶስ አለን የምትሉ ወንጌል አማኝ እቿትና ሴትዮዋ ከዚች ጋር አይደለም የፍቅር ግንኙነት ይቅርና እንደ መንፈሳዊ ወንድም እህት ነው ስናወራ እንኳን የነበረው። እንደ መንፈሳዊ ወንድምና እህት ነው ስናወራ የነበረው። እኔ አሁንም እሷን ልጎዳት አይደለም፣ በጣም ላግዛት ልደርስላት የሚገባ አይነት ሰው ነኝ። በቃ አሁንም የላችሁ መጥፎ ናት እንዲህ ናት ኤክስፔክት እንዳታረጉ። በጣም የተዘጋጃችሁት እንትን ሌላ ነገር ፈልጋችሁ ነው አማሹር። በነገራችን ላይ አሁንም ላልገባችሁ ሰዎች እኔ ለእሷ ዲፌንድ ላርገላት። እሺ ላልገባችሁ ሰዎች እኔ ከዚች ልጅ ጋር ምንም አይነት ግንኙነት የለንም። አሁንም ሚዲያ ላይ ተወጥቶ በጣም ትልቅ ወንጌላዊ እንዲህ እያሉ ስማቸውን የጠሩ ትናንትና ሲያወሩ የነበረው ልመስክርላት፣ እቺ ልጅ ከኔ ጋር መጥፎ ግንኙነት የላትም፣ እህቴ ናት። እህቴ ናት፣ መንፈሳዊ በጣም እግዚአብሔርን የምትወድ መንፈሳዊ እህቴ ናት። ስህተት ተሳስታለች? አዎ ተሳስታለች። ተሳሳተች ብዬ እኔ ልፈርድባት አይደለም። እኔ ኢቭን እንዲህ ልጆቼን አሳየ። እኔ እኮ ልጆችሽን እኮ አንቺን ፕሪቬንት ለማድረግ ነው ልጆችሽን ያሳየሁት። አንቺን ፕሪቬንት ለመጠበቅ ባለትዳር ናት። ይሁ ስሙ ከኔ ጋር ያላት የእህትና የወንድም ግንኙነት ነው። ምናልባት ሌላ ሰው በቃ በመጥፎ ነገር እንዳትስሏት ብዬ ነው። በመጥፎ ነገር እንዳትስሏት እንጂ ከክፋት አንጻር አይደለም። እህትን እኔ አንቺንም ልጆችሽን የሚያሳየሁት ለዚህ ምስክር ነው። በቃ ሊሚት አድርገን በቃ ምክንያቱም ከሰፋ አሁን ሌላ ነገር ማለትም ከበር ስታበዛ እውነት የታሪክ ያለ ነው የሚመስለውና ስለማያስፈልግ ከዚህ በላይ ኢሶኬ በቃ አሁን አንተ ይቅርታ ተጠያየቁ። ለሌላ መረጃ የማያስፈልግ ከሆነ የህፃናት ፎቶ አጥፋ፣ የልጅቷንም ፎቶ አጥፋ። በቃ በሰላም ምክንያቱም አሁንም ኢብራሂም ፕሌስ ንግግርህን አስተካክል። እኔ ሲጀመር እኔ እሷ ምንድን ናት? ቢሊየነር ናት? እኔ እሷ ጋር ድረገጽ ላይ ነው ያለው። እርሷ ገብታ ፎርማት ማድረግ ትችላለች እኮ አልኩ። ኢሞ ውስጥ ገብታ ፎርማት ማድረግ እሷን የላከችው እኔ አይደለም የላኩት እኮ። ይሄንን ኢቭን ኢፍ እንትን የምትል ከሆነ እኔ ፕሮቴክት ላረጋት ነው። እንትና አሁንም እንትን ፕሮቴክት ላረጋት ነው። ይሄ ቀጥታ ላይ ገብቼ ያሳየው ተረድተናል። ቆይ እያወራህ ያለው ሌላ ነገር ስለዚህ ስለዚህ በጣም ጥሩ አይደለም። ተሙ አንተ አታውቅም እንዴ? ምን ያረዳ ልጅ አይደለም? አይደለ አሁንም እየተላከ እሷ የላከችልኝ ነው ያሳያችሁ። ከፈለገች ገብታ ማጥፋት ትችላለች ከፈለገች። ገባችሁ? በቃ ታጥፋው በቃ እንጂ እኔ ዛሬ ሳሳይህ የነበረው በደንብ እንዲገባ የምፈልገው እሷን ፕሮቴክትን ለማድረግ ነው። ምክንያቱም እቺ ሴት ላይ ነገ የሚደርስባት ፋሚሊ ጫና አለ። ሪከርድ ተደርጎ ተቀምጦ ነው ያለ። እራሷ ትወጣቷት። እሱ አይመለከትም። አንተን ከፈለገች ትቀጥል፣ ከፈለገች ታውጣው። አገልጋይ ናቸው አምና በምታደርገው ነገር እኛ አይመለከተንም፣ ስለሌሎች ሰዎችም አይመለከተንም። ነገር ግን እዚህ ጋር ደግሞ ይቅርታ ብትጠያየቁ፣ ምክንያቱም የክርስቶስ ፍቅር እንዳለባችሁ ነው ስታወሩ የነበረው። በቃ ይቅርታ ጠይቃት። ምናልባት ቆይ ኢብራሂም እኔ ትንሽ እንትን ስለምል ኢብራሂም ይቅርታ ልጠይቀትና ቲጂ ምናልባት በውስጥ መስመር ነው እኔ አንቺን ያወራሁሽ እና ክፉ ነገር ስለ አንቺ አውርቼ አላውቅም። ፍራንክሊ ሳወራሽ ምክንያቱም ቤተሰብሽን ስለማከብረው ለልጆችሽም ትልቅ ክብር ስላለኝ በውስጥ መስመር ስላልኩሽ ነገር በክርስቶስ ፊት በጣም ይቅርታ እልሻለሁ። ይቅርታ ጠይቄሻለሁ። በቃ ኦልሞስት ይሄን ስልሽ ይቅርታ ጠይቅኝ እያልኩሽ አይደለም። ምክንያቱም እኔ ጥፋተኛ ሚዩት ነው ማድረግሽ ነግሬሻለሁ። እሺ አይ ጴንጤ የምትይው ልጅ ነግሬሻለሁ። እኔ ጀስት እንዲያርጋኛለች እንዲናት ብዬ አይደለም። አሁንም በክርስቶስ አንድ ጊዜ ተሙ ከአንተ ጋር ስለሆኑ ተሙ አልናገርም። አንተም ስለሚደብር ብዬ ነው። አይ ጴንጤ ምናምን ነገር የሚሉት ጭፈራ ቤትም ሳጥን አስቀምጦ ለገንዘብ የሚሰበስቡ ሰዎች አሉ። ክፉ ነገር ከምንነጋገር አስቁማቸው፣ አለበለዚያ አንቺ ሚዩት አድርጋቸው። ኧረ እኔ ሲጀመር እኔ ከታች ያሉትን እኔ አላውቃቸውም እኮ አብዛኞቹ። እኔ ማንን ምን ብዬ ኦርቶዶክሶች እንዳይደብራቸው አይደለም። በቃ ኢብራሂም አንተ ትኩረትህን ከኮመንት አንሳና ቅድምም ያነጋገረን እንትን ነው። ለምን 200 ሰው አይ ጴንጤ አይልም? እኛ አይመለከተኝም። በቃ አይ ጴንጤ አይልም። እና በጣም ሜርሲ ልጨርስ። ቲጂዬ በእውነት በክርስቶስ ፍቅር በጣም ነው ማከብርሽ፣ በጣም ነው የምወድሽ። እግዚአብሔር ይጠብቅሽ፣ ልጆችሽን እግዚአብሔር ይጠብቃቸው፣ ክፉ አይንክሽ፣ ባለቤትሽን እግዚአብሔር ይጠብቀው። በጣም መልካም ባለቤት ትዳር እንዳለሽ፣ መልካም ባል እንዳለሽ ነግረሽኛል። የእውነት መሀላችሁ ንፋስ አይግባ። በእውነት እግዚአብሔር አምላክ በህይወትሽ መልካም የምትይውን ነገር ያርግልሽ። ሌላ ምንም ነገር አልልሽም።
በጣም ነው ማከብርሽ። ስቲል በጣም አከብርሻለሁ። በውስጥ ለተናገርኩሽ እያንዳንዱ ነገር በጣም ይቅርታ። ቴንክ ዩ ስሙዬ። እስቲ ልብ ቅርጽ ስሙ ያላችሁ ልብ ቅርጽ ወይ ስሙዬ። አጠገቤ ብትሆን ደግሞ ወገብህን ይዤ አንገትህን ይዤ ነበር። እችና አይደለም እንዴ ፍቅሩን የክርስቶስን ፍቅር ይገጥላት ልብ ቅርጽ ሰጥቷል። እኔ ጌታ እንደስ ይለኛል። ድሮ ሰው ጋር ተደባድቤ ማለት ነው ከ30 ደቂቃ በኋላ ቅፍ ያለቅሳለሁ የምር እና በቃ ልባችሁ ቅን ይሁን በእናታችሁ። ትዕግስት ማይክሽን ክፈችና አንቺ የሚቀጣ በይ። አመሰግናለሁ ስለ ይቅርታ መቀበላህ ላይ ግን ከኔ በላይ ደግሞ ጌታ ይቅር በልህ ንስሐ ግባና በእውነት መጥቻለሁኝ ወደ አልከው ጌታ ወደ እውነቱ ጌታ በየቦታው በየገስቱ እየገባ ወንድሞችን ጥላቻ አታውራ። ኦርቶዶክስም ሁን ምንም ሁን ግን በቃ ሁሉ ጊዜ የሰውን ጥላቻ ስታወራ ነው እኔ ማይክና ምሰማክ። ከኔ የበለጠ ደግሞ ጌታ ይቅር በል። አሁን በኋላ እኔ ማጠፋለሁኝ የልጆቼ እና ግን አሁንም ከታች ያላችሁት ፈልጌ ነው የላኩት ግን ብሩ የተላከበት ምክንያቱም ነግሬያቸዋለሁ። ከምን ተነስቼ እሱም ተናግረዋል እኔም ነግሬያቸዋለሁ። ከዚህ ውጪ ምንም አይነት ነገር ኖሮኝ አይደለም የላኩት። ስለዚህ እኔ ብዙ ነገር ማውራት አልፈልግም እዚህ ጋር። እሱ የተላከበትን ምክንያት ቢክድም ክዷል። በዚህ ምክንያት አይደለም ብሏል። ስለዚህ አመሰግናለሁ ሁላችሁ። በቃ እኔ ቆንጆ እና ደግሞ በቃ ዛሬ እሑድ ነው ለኔም ብትልክልኝ ፈታ ብል ደስ ይለኛል። ሌሎቻችሁም ካላችሁ ተሙን ብትሆኑ በቃ ዛሬ እሑድ ነው። ሁለተኛ ጴንጤ ጀመረ። ጴንጤ ብር አይጠላም ጋይስ፣ ጴንጤ ብር አይጠላም። ወይ ጉዴ! ያ ብር አይጠላም አባቴ። ሜርሲዬ ይላሉ ግን ልክ ስደውል ማለት ነው ሜርሲዬ ሞባይል አንቺን ሳናገር በአፍጥሙ ተደፋ። ምን ልሆን ይገዛስ በቃ አገባብ ነው አባቴ። መባንን ያለብሽ አንቺ ነሽ። አለቀ። ስሙን ለመንካት ፈልገን አይደለም። ኤኒዌይስ በጣም ተመችቶኛል፣ ደስ ብሎኛል። እኔ አሁን ፏፏ ገንዳው ዝብዝፍ ነው የምለው። ከዛ ቀሪ ራሱ ብርት ደስ አለኝ። አሁን ፍቅሬ ቆጥኛ ስሙትዬ እኔን ሳትወደኝም እንደ እኔን ክፈትና እኔንም ደግሞ ወድሻለሁ ማበለኝ በነገራችን ላይ ሜርሲ ማለት በጣም ተወደ። በነገራችን ላይ እንዲህ በጣም ቀና የሆነ ልብ ያላት የክርስትና በቃ ለክርስትና ጌታ የሚወዱ አይነት ልብ ያላት ሰው ናት እና እውነተኛ የክርስቶስን ፍቅር ምን አለ መሰላችሁ ሰውን ፊዚካሊ አይታችሁ ጀጅ አታርጉ። እና ብዙ ጊዜ እኔ ፍራንክሊ ነው የማወራችሁና በቃ እንዲህ አይነት ቅን ሰዎች ያስፈልጓታል ምድራችን። ውስጣቸው ክፋት የሌለ በክፋት መንገድ የማይሄዱ ሁሉ ጊዜም ስሜታቸውን በቃ እስከዛሬ የምትሰጧትን ኮሜንት ሁሉ ሪሼፕ እያደረገች ነው። እንዲያታርጊ ስትሏት ይኸው ያላችሁኝን ሆናለሁ እያለች ነው። እና በዚህ ልክ ሁላችንም ትዕቢተኞች ነን። በዚህ ልክ አናረግም። እሷ ትናንት ከነበርኩበት መጥቼ እንዲህ እየሆንኩ ነው እያለች እንትን ስትል ሺዝ ሞዴል። ምናልባት ፊዚካሊ አይታችሁ እንዲናት ሳይሆን የልቧን ንጽህና እያያችሁ በሃይማኖት እንትን እያላችኋት ብትሄዱ በቃ የምታውቁት ነገር ካለ ያልተመቻችሁ ነገር ካለ እያረማችኋት እኔም ያልተመቸኝ እንትን ያልተመቻችሁ ነገር ካለ እኔንም እያረማችሁ። ምክንያቱም ከእውቀት ሁሉ ከፍለን እናውቃለን ነው። ማንም በዚህ ምድር ላይ ሲሆን ክርስቶስን ወደ መምሰል ያድጋል እንጂ ክርስቶስን አይሆንም። ስለዚህ እድገታችን እኛ ስቴፕ ባይ ስቴፕ ነው። ስቴፕ ባይ ስቴፕ እና ክርስትና ይሄ ነው። ሜርሲዬ ወነት ይሄ ስለቀልብሽ ወነት እግዚአብሔር ይባርክሽ። በጣም ውስጥሽ ንጹህ ነው። ዳሪ በጣም ብዙ እውነትን የተላከልሽ ያ ሁሉ ነገር ራስሽን ጠብቂ ምናምን ሲባል በቃ በማንም አይደለም በዚህ እህት የተነሳ ነው። እኔ ምንም አድርጊያት አይደለም፣ ክፉ ነገር ተናግሬያት አይደለም ምናምን። እቺ እህት ናት ትናንትናም ቁጭ ብለው ሲናገሩ የነበረው አንቺ ጋም ሲላክ የነበረው እንዲህ ከዚች ውጪ ሌላ ማንም ሰው የለም። እኔ አለን የምትሉ ሰዎች ካላችሁ እኔ ኑ የእውነቴን ነው የምላችሁ። በቃ አንድ እንትን የተባባለው ከዚች ጋር ነውና እባካችሁ ወንድሞቼ እህቶቼ በማታውቁት ነገር ኃጢአት ውስጥ አትግቡ። በቃ እነሱ ኢንቴንሽናሊ ሆን ብለው ልባችሁን ሊሰብሩ ነውና በቃ እናንተ ተሰብራችሁ ሳታውቁ የንጹህ ሰውን ልብ እንዳትሰብሩ የእውነቴን ነው። ጴንጤም ፕሮቴስታንት የሚሆናችሁ ጸልዩ። በቃ ሰው ቢያጠፋ አንድ ክርስቲያን እኮ ቃል እንድትገባልኝ እፈልጋለሁ። በጌታ ፍቅር ለኔ እድል ስጠኝ አንድ የሚታርግና ቃል እንድትገባልኝ አንደኛ እፈልጋለሁ። ምክንያቱም ሁሌ ሳይ ስለምትከራከር ቤትህንም ከፍተ ይሄን እንድታቆም ኮምፕሊትሊ በቃ እንድታቆም ቃል ግባልኝ። ከነኩ እግዚአብሔርን በቃ ይጠይቃቸው። እኔ ብዙ እኮ ነው የሚሰድቡኝ፣ ብዙ ነው የሚሉኝ። በተለይ የዓለም የሆነ ሰው ሲሰድበኝ ምንም ነው በቃ ምንም ነው የማይመስለኝ።
ገብቼ ራሴን እንጆ ያደርጋለሁ። ማቀውን ቃል ሼር አድርጌ ይወጣለሁ እንደምታቀኝ እና ምን ልፈልግ ቤትን ከፍተህ አትከራከር፣ ጸልይ፣ ትጠቀማለህ። የጸሎት ሰዓትን ተጠቀም ከእግዚአብሔር ጋር። እሺ ስሙዬ፣ በሷ የተነሳ ኦልሬዲ ዘግተሃል። በሌላ ሰው አሁን በሚሉት ካሜራው ነው ኦርካይዶ ነው የሚባለው። እኔ ቆይ አይደለም ቆይ ልንገርሽና ሜርሲ፣ አሁን በጸሎት ባይሆን ኖሮ ይሄን ሁሉ ህዝብ ችለው ነበረ? ጌታ ጉልበት ባይሆነኝ እንዴ? አይቻሉም እኮ የሚቻሉ ነገር። አንዳንዴ ስትናገር ስለምሰማክ ነው። እሺ ስሙዬ፣ ጴንጤ ስትል ስም ጥቀስ። በቃ እኔ ግጥም አድርጌ አሉ እኮ እኔ ማለቀውን ሚሊየን ጠርታ ይገባልሻል፣ ከዛ በኋላ ለእኔ ስንት ትሰጫለሽ ብላ ያለችኝ አለች። በእውነት ቀድም እንደውም ጆይን አድርጋ ወጥታለች። ይሄን እኔ እዚህ ጋር ዛሬ ነው የተናገርኩኝ። አምጥቼ በመረጃ መፈተን እንትን ማለት እችላለሁ፣ ግን በውስጥ መስመር ጌታ ወይ በቃ እንደውም ኢብራሂም ነግሬሃለሁ ረገመች ምናምን ብዬ እና አሉ። ግን ይሄ ከእግዚአብሔር እኔ ምን አገናኘ? ለምን እናገር? ጌታ ሆይ ይቅር በላቸው፣ ማራት፣ እኔንም ማረኝ፣ እሷንም ማራት። አለቀ ደን ከራሴ ላይ እና ምን ልላችሁ ፈልጌ ነው። ቆይ ልጨርስ። ሙሉ ጴንጤ ምናምን አትበሉ። አሁን ቆይ እኔ ልጨርስ። ለዛ ቆይ ልጨርስ እና ስሙቲ ከፍቶ 3 ሰው ወይ 4 ሰው ይሆናል ያስቀየመው። ጴንጤዎች እንዲላችሁ ጴንጤዎች ስትል ሁላችን ይደብረናል። ምክንያቱም ለአንተ መልካም የሚያስብ ሰው አለ። እኔ እወድሃለሁ፣ ኢብራሂም ይወዳል አሉ፣ ሌሎችም ይወዱ እኮ እዚህ ጋር ያሉት በአጠቃላይ ለአንተ ነው ስሙ እያሉ የሉ። ከኦርቶዶክስም ያሉት ጴንጤም ያሉት ይወዱሃል፣ አይጠሉህም። ነገር ግን ምንድነው የኛ ህዝብ ማሟሟቅ ይወዳል። ይሄ ማጋጋል ታውቃለህ ሆይ በለውን ስለሚወድ ያን ስለሚወድ እዚህ ጋር 100 ምናምን ሰው የተቀመጠው ሰላም ፈልጎ መስሎ ነው። ብዙ አለ ሊያጋልጥብህ፣ ሪከርድ ሊያደርግ፣ የኔን መጎሳቆል የኔን የሆነ ነገር አሉ። ግን አንተ ሬዲ ሆነ መጠበቅ ነው። ስታንድ ባይ አይምሮህን ንጹህ አድርገህ። እግዚአብሔር አይጥልህም አንተ ቅን ከሆንክ። ሰው ምን ልልህ ፈልጌ ነው፣ አትናገር። ከተናገርክ ስማቸውን ጥቀስ። ለምን ትፈራለህ? ኦልሬዲ እየተናገርኩ ነው። አይ ስሜትሽን ግለጪልኝ እስኪ አሁን ሌሎችም እንዲገባቸው። ምን ተሰማሽ? አሁን ይሄ እንዲህ አጭበርባሪ ነው ሌባ ነው ሲሉ የነበሩ በጠቅላላ ይሄው ቅድም የመጣልሽ መረጃ ይሄ ነው። አሁን ምን ተሰማሽ? ምን ተሰማሽ? አሁን ቢሆነስት ቮይሱን እሷ ሳትገባ በፊት ቮይሱን ስታወራኝ ከራሴ ህይወት ጋር ነው ማያይዘው። ሁሉም ከራሱ ጋር ነው ማያይዘው። አሁን እዚህ ውስጥ ምን አሉ መሰለህ እንዴ ቢግ ዲል እኮ አይደለም ይሄ ምናምን እያሉ እየጻፉልህ ነበር። እኔ ደግሞ ከዚህ በላይ አንተም ከተጻጻፍኩ በላይ ነው አባቴ ነው የምለው። ከጀለሶቼ ጋር በጌታ ከሆኑት ጋር ከዚህ በላይ ነው የምለው። እንዴ አሁን ይሄንን ሜርሲ እንዲያለችኝ ብሎ ሊያወጣ እስቅበታለሁ ቢያወጣ በእውነት። እና ምን ልፈልጌ ነው በቃ ከዚህ በላይ እላለሁ። ሜርሲዬ አይደለም ምን አለ መሰለሽ ቅድም አንቺ ቤት ገብቶ ሴቶቹን በፍቅር እንዲህ ይሄው ገንዘብ የተቀበላትን ፍቅር ምናምን ብሎ ነው አይደለ ቤትሽ ገብተው ካሎራውና ቴልኮ የሚባሉ ያሳዩ። ተዋረደ መድኃኒዓለም አዋረደው አለቀ። እንግዲህ ትናንትና ቤት ተከፍቶ ዶክተር ሻውል ባለበት ኤርሚያስ ሆኖ ቁጭ ብሎ ኤርሚያስ ያሳየ ነበረው። ይሄን እንግዲህ ይሄን የፍቅር ጉዳይ እንደሌለ ራሷ ተናገረ። ይሄው ኤርሚያስ ትናንትና ከፍቶ ሲያስከስሰኝ ሲዋሽና ሲያስዋሽ ነበረው። ይሄንን ነው እህቶች እንዲህ ቤካ እየከፈተ እንደዛ ሲያረግ ትናንትና ያላችሁ። አሁን ምን ተሰማችሁ? እስኪ ጴንጤዎች አሁን አላፈራችሁም? በነገራችን ላይ እኔን የሚጠብቅ ጌታ የሚተኛ እንዳይመስላችሁ፣ አይተኛ። እናንተ ባላንቀላፋችሁ ልክ እግዚአብሔር እንደዚህ በንገታው ነው። አያችሁ፣ የኔ ፕሮግራም አይደለም የእግዚአብሔር ፕሮግራም ነው። እውነቱን ሲያወጣ ግን እግዚአብሔር የሁላችሁም አይን እንዲከፈት ነው። በደንብ ይዩት። ወንጌል አማኝ አጠቃላይ አይናችሁን ክፈቱ። አሁን ይሄ ሁሉ አንተ ልትመልሰው አይደለም፣ የራሳችን አካሄዳለን። አትደነቅ እሺ ኢብሮዬ። አንዴ እኔ እኮ አልጨረስኩም ሀሳቤን ጠቅልል አድርገው አንዴ ዕቃ ብቻ። ምክንያቱም ይሄን ሁሉ የቆየሁት የእሱን ሰላም ስለምፈልግ ነው። እሺ በእውነት እና ሰው ምንም ይበላ አትደነቅ። ለሁሉ መልስ ሰጠ ትችላለህ። አባቴ ጸልይ፣ በርን ዝጋና አትርገማቸው። በቃ እነሱ ላይ ያለው መንፈስ እኮ ማስጮት ትችላለህ። እኔ ጋር በነገራችን ላይ ነግሬሃለሁ። ኢብራሂም ሙስሊም ናቸው ያሉት፣ ተገዝተውልኝ ምግብ ይሰሩልኝ እነሱ ናቸው። ታምናለህ? እኔ ከኔ የሚጠበቀው ገብቼ መጸለይ እነሱ ላይ ያለውን እንዴ ጠዋት ስነሳ በእናቴ ላይ ሆኖ የሚሰራ መንፈሱን ሽባ አረገዋለሁ፣ አስረዋለሁ። ኃይል አለህ እኮ። ስለዚህ ስልጣን ተሰጥቶሃል። ጌታ ሆይ ብለህ ጸልይና ተነሳ። እግዚአብሔርን ነው ምልህ። በቃ ያረገዋል፣ አምላኬ ያረገዋል። የተተማመንከው ይሄንን በዚህ እመን። አንደኛ እኔ የተጠቀምኩትን ነው እዚህ ጋር ሼር ማድረግ፣ ያልተጠቀምኩትን ሼር አላደርግም። ሁለተኛ ቅን ሁን። ቅን መጥቶ ይሳደባል በኮሜንት አንተ ሌባ፣ አንተ እንደዚህ፣ አንተ ቦዘኔ፣ አንተ ዱርዬ፣ አንተ ብር የሌለ ምናምን የስድብ ድግሪ ያላቸው ከኪሱ
ያለውን ነው የሚሰጠው። ድሃ ካለ ድሃ ነው ኪስ ውስጥ ያለው። ዩ ኖ ዋት አም ሴይንግ። የሆነ ብልግና ከሰደበ ብልግና ነው ኪስ ውስጥ ያለው። አለቀ። ፍቅር ብሎ ካለ ፍቅር አለው እሱ ጋር። በቃ እኔ ይህንን ስለማመን ማለት ነው በዚህ ሰዓት እኔ ፍቅር ነው የሚሰማኝ፣ ውስጤ ላይ ፍቅር ነው የሚመነጨው እንጂ ስድብ ምናምን አይመነጭም። ስለዚህ ሰው ያለውን ነው የሚሰጠው። አትደነቅ በሰው እሺ። ሁሉም ሰው የራሱን ፍርድ መፍረድ ይችላል፣ ግን አይደለም። አሁን ስሙ መተህ እዚህ ጋር የእግዚአብሔርን ቃል ብትናገር መርጬ ነው የምሰማህ። ይሄ ነው የግድ ስሚ ብትለኝ አልሰማህም። መርጬ አይምሮ የመሰለኝን እቀበላለሁ ጽፌ ወረቀት ይዤ። ለምን ትምህርት ቤት አይሆንም? የትም ሄጄ የመሰለኝን ሰው ሀሳብ ይሰጣል፣ መርጬ ነው ሀሳቡን የምቀበለው። ስለዚህ ጴንጤ ብለህ ቤትን ከፍተህ እንዳትናገር። ከዛሬ ጀምሮ መናገር ያለብህ ሰው እኬሌ ስርዓትን ያዝ ብለህ ልትናገረው ትችላለህ። ያው ላይክ በመነጋገር እሺ፣ በመሰዳደር አንተ እንደዚህ አንተ ትላለህ። ይሄ ነው በቃ አሁን የማሳየው አክት እና ያው በጌታ ፍቅር ይዣለሁ አትበል። እሺ እወድሃለሁ አትበል። ውሃን እየጠጣ እንጆ ያረዱ እኛም እንወዳቸዋለን። ሌሎቻችሁም ደግሞ እንደዛው በኮሜንትም በምንም የሆነ አገልጋይ ሊያጠፋ ይችላል። በቤተ ክርስቲያን ውስጥ በግ ብቻ አይደለም ያለው፣ ተኩላም አለ። ያንን ተኩላ ለመለየት በእግዚአብሔር ቃል ማስተማር እንጂ በአንዱ ተኩላ ስም ሙሉ በጉ እንዳለ አይሰደብም። ኦርቶዶክስ ጋር አንድ ጥፋት የጠፋ ሰው፣ ገንዘብ በግሉ የጠየቀ ሰው እናያቸዋለን። አንዳንድ አሁን የቤተክርስቲያን ፍቃድ የሌላቸው መጽሐፍ የሚሸጡ ሰዎች አሉ። የኦርቶዶክስ ቤተክርስቲያን ፍቃድ የሌላቸው ገንዘብ የሚጠይቁ ሰዎች አሉ። በእነዛውን ኦርቶዶክስ ሌባ ነው ኦርቶዶክስ። ይሄ ጥላቻን በሰው ላይ መዝራት ነው፣ አለመስማማት፣ ውሸት ነው፣ ክህደት ነው። በአንድ ሰው ምክንያት ሙሉ ነገር ጠቅልሎ መናገር ተገቢ አይደለም። እነዚህ ነገሮች መስተካከል አለባቸው። ምክንያቱም ጴንጤን እየሰደበ አንድ ሰው ሰሙ ጋር በሰላም እየተነጋገርን ኦርቶዶክስን እሳደባለሁ ብሳደብ እዚህ ጋር ሰሙ ብድግና ይናገራል። ለምን እንደሚናገረው በሰላም ነበር እኮ። ከስር ያሉ ሰዎች ናቸው የረበሹ። እናንተም ከስር ያላችሁ ሰዎች ደግሞ አይምሮ አላችሁ፣ አስቡ። ዝም ብላችሁ የሰው እምነት መንካት የለባችሁም። የሰው ነገር መናገር የለባችሁም። አንድ ሰው ወዶ ለተገዛለት ነገር መፍታለ። ስለዚህ ያ ነገር መስተካከል አለበት። ኮመንት እያየህ የምታወራ ከሆነ ታብዳለህ እና ሁለተኛ ኤክስፒሪየንስ አትያዝ እና ኮሜንት እኔ ጀነራል ነኝ ጀነራል ነው ያልኩት። አሁን ሰው ሲናገር ይደብራችኋል። እናንተም እምነታችሁ ሲነካ እንደሚደብራችሁ ሌላውም እንደዛው እምነቱ ሲነካ ይፈልጋል። ማንም ሰው ለእምነቱ ህይወቱን ይሰጣል። ማንም ሰው አይተውም። ከጥንት ጀምሮ ሰው ለእምነቱ ሲል እየተሰቀለ እየተገረፈ እየሞተ የመጣ ህዝብ ነው ያለው። ወይ እምነት ግን ብሎ አልመጣም። ወንጌል እንዲህ በነፃ አልመጣም። ከክርስቶስ ጀምሮ በሞት ይጀምራል። ስለዚህ በአንዱ ሰው ምክንያት አንዳንድ ሰው አንድ አገልጋይ ላይ ስለተናደደ ጴንጤ ብሎ ይሳደባል። አንድ ኦርቶዶክስ ስለተናደደ ኦርቶዶክስ ብሎ ይሳደባል። ያ ተገቢ አይደለም። ስለዚህ ኦርቶዶክስን ትክክለኛ መጽሐፍ አላት። መጽሐፍ ቅዱስን ታስተምራለች፣ ብሉይ ኪዳን ታስተምራለች፣ አዲስ ኪዳን ታስተምራለች። ምናልባት የማሰሙ ጴንጤዎች ካላችሁ ሄዳችሁ ስሙ። እኔ ሳሌተ ምሕረት አጠገቤ ስላለ እሰማለሁ። ትክክለኛ ወንጌል እሰማለሁ። ትክክለኛ መንገድ ላይ ደግሞ መጽሐፍ ቅዱስን ታውቃለህ ብለህ ስጠይቃቸው ደግሞ ጭራሽ መጽሐፍ ቅዱስ አልተማርንም የሚሉም አሉ። ያ ሙሉ ኦርቶዶክስ የሚጨፈቅበት አይደለም። አንድ ግለሰብ ነው አላውቅም ያለኝ በቃ ዛሴት። ይሄ በምንም ከኦርቶዶክስ ጋር የሚገናኝ አይደለም። አንደኛው ይሄ ነው ሰዎችን የሚያጣለው። ኮሜንት ላይ ያላችሁ ሰዎች ሰው እርስ በራስ እንዲጣላና ሃይማኖታችሁ እንዲሰደብ እድል አትስጡ። የትም ቦታ ስትሄዱ ኦርቶዶክስ ጋር ቢሆን ኤርሚያስ ጋርም ስትሄዱ በጉዳዩ ላይ ብቻ አውሩ። ሌባ አገልጋይ ካያችሁ አንተ አገልጋይ ሌባ ነህ እንዲህ ታደርግ አይቻለሁ፣ አንተ ክርስትናን ወይ ደግሞ መጽሐፍ ቅዱስን አትወክልም በሉት። በአጠቃላይ ይሄ ነው እንጂ ገንዘብ ይጠይቃል። አሁን ተሙ ገንዘብ ተቀበላት። በገዛ ፈቃዷን የሰጠችው ለእኔ የሰጠኝ ሰው በጣም ብዙ ነው። በጣም ብዙ ሰው በእውነት ነው የምልህ፣ በጣም ብዙ ሰው እኔ ገንዘብ ሰጥቶኛል። አሁንም እቀበላለሁ የሚሰጠኝ ካለ። ወንጌል እኮ ነው የምሰራው፣ እሰብካለሁ እኮ ሰዎችን ከድቅድቅ ጨለማ ወደሚደነቅ ብርሃን እንዲመጡ ኢየሱስ ጌታ ነው ብዬ እናገራለሁ። ወንጌል ያለ ገንዘብ አይሄድም። ኦርቶዶክስ ገንዘብ አይጠይቅም፣ ይጠይቃል። ሙስሊም ገንዘብ አይጠይቅም፣ ይጠይቃል። ሁሉም ይጠይቃል። ሁሉም ግባ፣ ሆቴል ብገባ የሆነ ቤተክርስቲያን ስም ተለጥፎ ሳጥን አለ። ፈቃደኛ የሆነ ሰው ያስገባል። መንገድ ላይ ቁጭ ብሎ ደግሞ ዳስ ሰርቶ ደግሞ ገንዘብ ይጠይቃል። ለወንጌል ነው የሚጠይቀው፣ ለሌላ አይደለም። ንገራቸው፣ ለወንጌል ነው የሚጠይቀው። ምንም ችግር የለም። ሚሊዮን ምናምን እንዳትጠይቁ፣ ሚሊዮን አትጠይቁ።
ዛሬ እሑድ ነው። አሁን ጥሬ ስጋ ብትገዙልኝ ደስ እያለኝ ነው የምበላው። ተመችቶኝ ነው እንደ የምበላው። ወይኔ ኢብራሂም ልላክልህ ደስ እያለኝ እንዴ ላኪለት ነው ላኪለት